የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ ነው። ቤተክርስቲያናችን ያንን ታስተምራለች፣ ያንን ትሰብካለች። ኦኬ ስንዘምር እኛ ለጌታ ብለን ምንጨፍረው ሰይጣን የጨፈረ የለም፣ ምናወዛውዘው ዳሌ የለንም ጋይስ። እንዲህ አይነቱ ነገር በቃ ለእግዚአብሔር የሚቀርብ መስዋዕት ነው ብለን አናምንም፣ ጸያፍ ነው። እኛ ለኢየሱስ ብለን የምናወዛውዘው ዳሌ የለንም። ስንዘምር እናሸበሽባለን፣ እጆቻችን እናሸበሽባለን፣ ከዛ ደግሞ እናጨበጭባለን። በዚህ እንኳን በምልክት እየሰበከን ከክርስቶስ ሕማም ጋር ነው የምንተባበረው። ሰላም ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣው ማኪ? እኔ ክርስቲያን ነኝ እኮ። ክርስቲያን የት? በጣም ብዙ ክርስቲያንን የሚሉ ቤተ እምነቶች አሉ። አንተ ከየትኛው ቤተ እምነት ነው የመጣው? በክርስቶስ ኢየሱስ የማዳን ስራ አምነው ከሚያምኑት ህብረት። እኔ አሁን ምንድን ነው የምታምነው አላልኩም እኮ ማኪ። ለምን ነገሮች ላይ ግራ ትሆናለህ? ከየት ቤተ እምነት ነው የመጣው ነው ያልኩህ እንጂ አንተ የምታምነው መብት ነው ማመን። በክርስቶስ ብቻ ነው ማምነው፣ በመጽሐፍ ቅዱስ ነው ማምነው። ኦርቶዶክስ ነኝ በእውነት። እስቲ አባታችሁን የሚለውን ጸሎት በልልን። ሁላችሁም አጨብጭቡለት ፕሊስ። ሰብሰብ በልልን እስቲ። ኦርቶዶክስ ነህ አይደል? አባታችሁን የሚለውን ጸሎት በልልን። መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ ለምን እልሃለሁ? ኦኬ ለምን አትልም? መጽሐፍ ቅዱስ ላይ የተጻፈ ቃል ስለሆነ ትለዋለህ። ኦርቶዶክስ አይደለህ እንዴ? በላሁን በል አባታችን የሚለውን ጸሎት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለስምህ ይሁን። እሺ ቀጥላ። ኦርቶዶክስ አይደለህ እንዴ? ይሄው ነገርኩህ እኮ አባታችን ነው አይደል ያልከኝ? ኦርቶዶክስ የሆነ ሰው የሚለውን በል። ኦርቶዶክስ ነኝ አልክ እኮ ከመጣሽ ማርያም ተምጣሽ ብራዘር በል። አሁን ይኸውልህ እንዲህ ስትባል ቆይ ወንድማችን ማኪ ይኸውልህ በቃ ሌላ አሁን የአንተ ታናናሽ የሆኑ ህጻናት የሚሰሩትን ስራ ትስራ። በቃ በእምነትህ ታፍርበታለህ ማኪ። ምናልባት አሁን አንተ መለማመጥ አንፈልግም። ምናልባት ማውራት የምትፈልግ ከሆነ እድሉን እንስጥ። ቆይ እዚህ ጋር ወከባ ትፍጠር። ማውራት የምትፈልገው ነገር እንዳለ ስላየው ታች ኮሜንት ላይ ነፃነቱን እንስጥ፣ አውራ። የማታውቀውን ነገር አታውራ ብለኸኛል። ስለዚህ ትክክል ነህ። ስለ ቤተ እምነት ቆይ ማይክን ቢት አድርገው። አሁን እዚህ ብሶት አትናገር። እሺ ብሮክ ወደ ማስረጃ እንግባ። እሺ ስዕላት መጽሐፍ ቅዱስ አይደሉም የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቃል በቃል እንደፈለከው። እኔ እኮ ክርስቲያን ነኝ። እኔ ቃል በቃል እንዴት ተጠይቃለሁ? አም ክርስቲያን መንፈስ ቅዱስ ሰራጺ መሆኑን ነው የማውቀው። እኔ ጠየቅኩ። አብ ለመንፈስ ቅዱስ ምንድን ነው? ኦርቶዶክስ አይደለህ እንዴ? መልስልን እንጂ። አብ ለመንፈስ ቅዱስ ምኑ ነው? ኦርቶዶክስ ወንድማችን በል መልስልን። አስራጺ ነው። ሰራጺ እንኳን መጽሐፍ ቅዱስ ማስረጃ ስጠን። ቆይ እኛ ኦርቶዶክሶች አብ ለመንፈስ ቅዱስ አስራጺ ነው ስንል የምንሰጠውን የመጽሐፍ ቅዱስ ማስረጃ ሲስጠን፣ ስለ ሚስጥረ ስላሴ ነው ማውራት የምትፈልገው እያልከኝ ስለነበር በጣም አንተ ስለ ሚስጥረ ስላሴ ጥሩ እውቀት ያለው ወንድማችን አንድ ጥቅስ ስጠን። ምን ላይ እናውጣ ማኪ? አስራጺ ነው። እኔ አሁን ጥያቄ ርዕስክ ስለ ሚስጥረ ስላሴ ነው። ኦርቶዶክስ ነኝ ብለሃል አይደለ ማኪ? ቆይ ተረጋጋ፣ አዳምጠኝ። ጥቅስ ብቻ ስጠን። አሁን አብ ለመንፈስ ቅዱስ አስራጺ ነው የሚል አንተ በፈለከው መንገድ ብቻ ነው የሚሆነው። አለ ወይስ የለህም? እየጠየቀኝ ነው። አለ ወይስ የለህም? ምን ጥቅስ? ምን አይነት ጥቅስ? አረንጓዴ ልበልህ?
አይ ለምኑ ነው ጥቅስ የፈለከው? ቆይ ማኪ ያዳምጠኝ። ስለ ሚስጥረ ስላሴ ነው እያወራ ያለው እኮ እያልከኝ ነበረ። ስለዚህ ስለ ሚስጥረ ስላሴ እንደ ሚስጥረ ስላሴንማ እንደተማረ ሰው አክት አድርግ እንጂ ኦርቶዶክስ ስላሴ ነው ልጠይቀው የፈለከው ወይ ነው ያልኩህ እንጂ አሁን እኮ ቆይ ተረጋጋ እንዴ ማኪ። አንተ እኮ ኦርቶዶክስ ነህ እኮ መደንገጥ የለብህም ብራዘር እንዴ። እኔ አልደነገጥኩም። ማቀው ከሆነ አካል ክርስቲያን በቃ ቆይ አብ ለወልድ አስራጺ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን። አብ ለወልድ አስራጺ ነው አላልኩ። አብ ለመንፈስ ቅዱስ ነው ያልኩ። አብ ለመንፈስ ቅዱስ አስራጺ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን። ምን ላይ እናውጣ? ቤተክርስቲያን ታስተምረው አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ብላ ነው። እኔ ስጠይቅህ አንተ እኮ መለስክልኝ። አብ ለመንፈስ ቅዱስ አስራጺ ነው ያልከኝ አንተ ነህ። ስለዚህ ከየት ላይ ያመጣኸው? በቃ ከብዶሃል ማኪ፣ ችግር የለውም አትመልሰው። ኦርቶዶክስ የሆነ ሰው በስማ ወይኔ ለእመቤታችን ያለው ልዩ ፍቅር፣ ወይኔ ለእመቤታችን ያለው ልዩ ፍቅር። እስቲ አንድ እመቤታችን መዝሙር ዘምርልን። ቆይ አንድ እመቤታችን ዝማሬ ዘምርልን ማኪ። ስለኔ ነው ማወቅ የፈለከው አይደለም? እኔ መዝሙሩ ነው መስማት የፈለኩት። አንድ እመቤታችን ዝማሬ ዘምርልን። ወሬ ዝማሬ አልችልም። አይ ኖ እኔ እኮ ድምጽህ እንዲያምር ምናምን እኮ አይደለም የፈለኩት። አንድ ዝማሬ ዘምርልን። ዝማሬ አልችልም። ችግር የለም አትችልም። ኖ ድምጽህን ቢያስጠላ ችግር የለውም። አንድ የማርያም ዝማሬ አልችልም። ዝማሬም አልችለው። እሺ አንድ የሥላሴ መዝሙር ዘምርልን። ዝማሬ አልችልም እኮ አልኩህ እኔ። እሺ አንድ የኢየሱስ ክርስቶስ መዝሙር ዘምርልን። እሺ ይኸው በቃ ኦርቶዶክሳዊ የሆኑ ሰዎች ለአምላካቸው ለጌታቸው ለኢየሱስ ክርስቶስ የአምልኮ መስዋዕትን ይሰዋሉ። እርሱ የጌቶች ጌታ የአምልኮች አምላክ የንጉሶች ንጉስ እንደሆነ እያመኑ ስለ ኢየሱስ ክርስቶስ በጣም የምትወደውን እስቲ ኦርቶዶክስ መዝሙር በልልኝ እስቲ ማኪ። እኔ ዝማሬ አልችልም አልኩህ እኮ። ፈለገ ምንድን ነው የፈለከው? አልገባኝም። ዝማሬ አልችልም ማለት ኦርቶዶክስ ነኝ አላልከኝም እንዴ? እኮ ኦርቶዶክስ ሁሉ ዝማሬ ይችላል። ዝማሬ እኮ ጸጋ ነው። ይችላል። እኔ ለምሳሌ ብትጠይቀኝ እኔ እችላለሁ። መዘማሪያን ሲዘምሩ የሰሙትን መዝሙሮች ይዘምራለሁ። ስለዚህ አንተም ኦርቶዶክስ ነህ፣ ዘማሪያን ሲዘምሩ የሰሙትን የሰማኸውን አንድ ዝማሬ ዘምርልን። ይኸው ለምሳሌ ስለ ኢየሱስ ክርስቶስ እስቲ አንድ የኦርቶዶክስ ቤተክርስቲያን ዝማሬ ዘምርልን። ዝማሬ እኔ አልችልም። ፈለገ የኔ አባት እኔ ልጨነቅ እስኪ ሁላችሁም ኮሜንት ላይ እኔ ልጨነቅልህ እያላችሁ ጻፉልን። ቆይ ማይክ ነው ታርገው ማይክ ሳናቀርተን አይደለም ጋይስ። አይ ኖ ሂዝ ፕሮቴስታንት ግን ምንድነው መሰላችሁ ደስ ያለን ነገር ፕሮቴስታንቶች ፕሮቴስታንት በመሆናቸው እንደሚያፍሩ ማሳየት ይችላል። እግዚአብሔር የተመሰገነ ይሁን። በቃ ምንም እዚህ ጋር መሽኮርመም ምንም ማንም ሰው መሽኮርመም የለበትም። በቃ እዚህ ጋር ያለው ወንድማችን እሱ ላይ ተንጸባርቆ እያያችሁት ያለው ነገር ፕሮቴስታንት የሆነ ሰው ፕሮቴስታንት ነኝ ብሎ ማውራትን ያፍራል። በቃ እግዚአብሔር የተመሰገነ ይሁን። ፕራውድ ቱ ቢ ኦርቶዶክስ። እንኳንም የዚህ ጌታ የክርስቶስ ሆነ፣ እንኳንም የክርስቶስ ሆናችሁ ጋይስ፣ እንኳንም የዚህ ኃያል አምላክ ልጆች ሆናችሁ፣ እንኳንም እርሱ ወደ መሰረታት የዚህ ቅድስት ቤተክርስቲያን ልጆች እንኳን መሆናችሁ እውነት እንኳንም ይህች ቅድስት ቤተክርስቲያን ከአብርሃ ከመንፈስ ቅዱስ ጸንሳ እንኳንም ወለደቻችሁ። ፕራውድ ቱ ቢ ኦርቶዶክስ በመሆናችሁ ልትኮሩ ይገባል። ፕሮቴስታንቲዝም እርግጥ ነው ስለ እውነት ሰው አሁን ላይ ፕሮቴስታንት ነኝ በማለቱ የሚያፍርበት ዘመን ላይ ነው። ፕሮቴስታንቶች ወንድሞቻችን እንወዳቸዋለን፣ በጣም ነው የምናከብራቸው። ግን ፕሮቴስታንት ነኝ ማለታቸው እስከሚያሳፍራቸው ድረስ ነው የሐሰት ትምህርቶቻቸውን እያወጣን ምንግታቸው። እግዚአብሔር ይመስገን ይሄው ለምሳሌ የመጀመሪያ ተመዝጋቢ የሆነ ወንድማችን እዚህ ጋር የምታዩት ፕሮቴስታንት በመሆኑ ያፍራል። ገብታችሁ አካውንቱን ማየት በቂ ነው። ግባና አካውንቱን ስጠኝ አንድ ጊዜ ስልኩን እዚሁ ላይ ለራሱ ላሳየው። ሁላችሁም እዚህ ውስጥ ያላችሁ ቶች ወደሙ በደንብ መልእክቶች ይራርኩ። እሺ ቆይ ማኪ ቆይ ተረጋጋ። ግባና የኔ አካውንት ላይ እሱን ለራሱ እናሳየው ብለን ነው። ፕሮቴስታንት ሰው በመሆኑ ያፍራል። ለምን? ኢማጂን ከ40 ምናምን ሺህ በላይ ዲኖሚኔሽን እውነት ነው። በጣም ስቶፒክ ሼም። አንድ ነን፣ በትምህርት አንድ ነን፣ በክርስቶስ አንድ ነን የሚሉ ሰዎች በትምህርት ተለያይተው
ውጥንቅጡ የወጣ ዲኖሚኔሽን ውስጥ የገቡት በዚህ ዘመን ነውና እርግጥ ነው ፕሮቴስታንት የሆኑ ሰዎች ማጆሪቲ ፕሮቴስታንት በሆናቸው ያፍራሉ። ወንድማችን ፕሮቴስታንት በመሆን ያፈርከው አንተ ነህ። ለምን ፕሮቴስታንት ነኝ አላልክም አንልህም። እሺ ለጊዜው ለአንተ የመሰለህ እያለገጥክ እየቀለድክ ያለ መስሎ ነበር። ነገር ግን ጀስት አሁን ትልቁ ሪያሊቲ ምንድነው መሰለ? ፕሮቴስታንት በመሆን ታፈራለህ። ስትገባ እኔ ፕሮቴስታንት ነኝ ብለህ ራስን ማስተዋወቅ ያሳፍራል። ኦኬ ራስን አሰ ፕሮቴስታንት ማየት መመልከት ያሳፍራል። ለዛ ነው ስትገባ የምን እምነት ተከታይ ነህ ስንል የፕሮቴስታንት እምነት ተከታይ ነኝ ያላልከው ለዛ ነው። አሁን ማይክን ክፈትና የምትፈልገውን ነገር ሀሳብ መስጠት ትችላለህ ወንድማችን ማኪ። ፈለገ አንድ አስተያየት ብቻ ስማኝና የራስህን ሀሳብ ብቻ ከማድመጥ በፊት እኔ ልናገር ያሰብኩትን ነገር ብታደምጠኝ ደስ ይለኛል። አሁን እድሉን ለእኔ ሰጥተኛል አይደል? አንድ ያድመጠኝ። እኔ ክርስቲያን ነኝ፣ ያደግኩት ኦርቶዶክስ ቤተክርስቲያን ነው። አሁን ደግሞ እኔ በክርስቶስ ኢየሱስ ከሚያምኑት ህብረት መካከል አንዱ ነኝ። የስ ጴንጤም ልትለው ትችላለህ፣ ፕሮቴስታንትም ልትለው ትችላለህ፣ ሌላም ልትለው ትችላለህ። አንተ የጠየቀው ቤተ እምነት አይደል? ቤተ እምነቴ ኦርቶዶክስ ነው። ይሄ አንተ አካውንት ነው አይደለ? እነግርሃለሁ። አንተ ስላሳየኝ አይደለም ማኪ ይሄ መዝሙር የምን ቤተ እምነት ይሄ መዝሙር ቆይ ማኪ እንዴ ተረጋጋ። ይሄ መዝሙር የምን ቤተ እምነት ዝማሬ ነው ማኪ? አንተ ስላሳየህ ሳይሆን እኔ ፕሮፋይል ክፍት ነው፣ ማንም ገብቶ ማየት ይችላል። አሁን እኔ ስላሳየው አላልኩም። የምን ቤተ እምነት መዝሙር ነው? የጠየቁን ብቻ መልስልኝ። እኔ ስለ ቤተ እምነቱ አላውቅም፣ ስለ ክርስቶስ እንደተዘመረ ነው ማለት። የተዘመረው መዝሙር የምን ቤተ እምነት ነው? ስለ ቤተ እምነቱ አላውቅም። እኔ የተዘመረው ስለ ክርስቶስ መሆኑን ነው ማለት። ሌላ አሁን ደግሞ ሌላ ደግሞ የተሳሳተውን ስህተት ላሳየህ። ሁላችሁም ተከታተሉ። ማኪ ዛሬ አንድ ነገር ልጠይቅህ በክርስቶስ ፍቅር ማኪ ፕሊዝ አንድ ነገር ልጠይቅህ። አንዴ ብቻ ማኪ ቆይ ትጠይቃለህ። ቆይ ተረጋጋ ፕሊዝ። አንተ ኦርቶዶክስ ነህ አይደል? ስሜታችሁን ብራዘር ተረጋጋ፣ እናወራለን። ማኪ የአንተ የእምነትህን አቋም አንዴ ገለጽልኝ። ተረጋጋና አዳምጠኝ ብራዘር። ምን ሆነህ ነው? እኛንን እኮ ያስገባን። ተረጋጋና አዳምጠኝ። አንተ በፈለከው መንገድ ኧረ እንደማመጥ ነው ያልኩህ። እባክህን እኔ የፈለግኩትን ነገር ብቻ እናውራ አላልኩም። ተረጋጋና አዳምጠኝ። ሁላችሁም አንዳንዴ ወይ የሰዓት ሊሚት አድርገን ብናወራ ደስ ይለኛል። እኔ ማኪ ወይ የምን ቤተ እምነት መዝሙር ነው ስንል እኔ ጉዳይ አይደለም የሚል መልስ ነው የሰጠህን። ቤተ እምነት ምንድነው ስንል ምንድነው ይበልህን ነበረ? ኦርቶዶክስ ነኝ። አሁንም ነኝ እኮ እኔ ኦርቶዶክስነቴን አንተ አትመድብልኝም። እኔ ራሴ ይሄ ኦርቶዶክስ ቤተክርስቲያን መዝሙር ነው። ይሄ ዘፈን የኦርቶዶክስ መዝሙር ነው። ይሄ አሁን የሰማኸው ዘፈን የኦርቶዶክስ መዝሙር ነው ወይ? ዘፈን አይደለም መዝሙር ነው ለኔ። ክርስቶስን የሚያመሰግን ነገር በሙሉ ለኔ መዝሙር። የጠየቅኩህን ስማኝ እሺ። ለኔ ደግሞ መዝሙር አይደለም እና አሁን የሰማኸው ዘፈን ለአንተ ነው የሚሆነው፣ ለኔ ነው መዝሙር ነው እኮ። የኦርቶዶክስ ቤተክርስቲያን መዝሙር ነው ማኪ። ይቺ መልስልኝ አንድ ጊዜ። የኦርቶዶክስ ላይሆን ይችላል ሊሆን ይችላል ሳይሆን ብራዘር እርግጠኛውንና እርግጥ አድርገህ መልስ። የኦርቶዶክስ ቤተክርስቲያን መዝሙር ነው ወይ? አይደለም። ያው ታውቀው የለም። እሺ ይሄ ዘፈን የማን ዘፈን ነው? ዘፈን አይደለም። ምን አልከኝ? ዘፈን አይደለም መዝሙር ነው። መዝሙር ነው። ኦኬ። የምን ቤተ እምነት መዝሙር ነው? በክርስቶስ አምነው ህብረት ያደረጉ ሰዎች መካከል የሚዘመር። የት ህብረት ያደረጉ? ምን የሚባል ህብረት ውስጥ ያሉ? ጴንጤ ለምሳሌ በቃ ጴንጤ። አንተ ፕሮቴስታንት ብለህ የጠራኸው ጴንጤ። በጣም ጥሩ። ቆይ ካም ዳውን ተረጋጋ ማኪ። ይሄ የፕሮቴስታንት መዝሙር እንደሆነ አሁን አመንክ። ቅድም እኮ የምንም ቤተ እምነት መዝሙር አይደለም እያልከን ነበር። ፕሮቴስታንት የሚለውን ቃል እኔ አልጠቀመውም። ጴንጤ እኔ እጠቀመዋለሁ። ፕሮቴስታንት እኔ እጠቀመዋለሁ። አንተ መጠቀም ትችላለህ። እኔ በቃ እኮ እኔ የምችል ከሆነ በቃ አሁን አንተ ደግመህ ነው አትበለኝ። እሺ ሰው ቅድም ግን ስንጠይቅ የየትኛውም ቤተ እምነት መዝሙር አይደለም ብለን ነበር። አሁን እግዚአብሔር ይመስገን አገግመሃል፣ ተለውጠሃል። ይሄ ቆይ
አንድ ጊዜ የእነሱ መዝሙር ብለናል። ለምን አስወረዳችሁት ጋይስ? ጌታ ሆይ ምን አለ መሰላችሁ ይሄን ሁሉ አሁን ከዚህ ወንድማችን ጋር ያወራነው ነገር እውነት የሰባ ነገር ሆኖ አይደለም። ምን አለ መሰላችሁ የኔ ተወዳጆች፣ በእምነታችሁ ፕሊስ አትፈሩ። ይሄን ሁሉ ነገር ያነሳ ነው ምንድን ነው መሰላችሁ፣ ስትገቡ ከየት ቤተ እምነት ነው የመጣችሁ ስትባሉ እንዴ ከሙሉ ወንጌል ከሆናችሁ ሙሉ ወንጌል ማለታችሁን አትፈሩበት። መካነ ኢየሱስ የሆነ ሰው ሲመጣ እኔ ቤተ እምነቴ መካነ ኢየሱስ ነው ማለት አይፈርም። ለምንድን ታፍራላችሁ? ከተልእኮ ለትውልድ የመጣ ሰው እኔ ከተልእኮ ለትውልድ ነው የመጣሁት ማለት ለምን ያፍራል? አትፈሩ። ከኛ ጋር ስትወያዩ አታዝጉን። በትምህርት የተለያያችሁ በጥስጥስ ልክ እንደተበጣጠሰ ወተት በጥስጥስ ያላችሁ ሆናችሁ ሳለ መታችሁ እዚህ ጋር የሆነ ልክ እንደ አንድ ቤተ እምነት ታማኝ ሆናችሁ አክት አታድርጉ። ይሄ ሶቪየስ የታወቀ ነገር እኮ ነው። ፕሮቴስታንቲዝም በጣም ብዙ ሺህ ነው። በጣም ብዙ ዲኖሚኔሽን ነው። በጣም ብዙ ሺህ ኦርቶዶክስ ቤተክርስቲያን አታክ ለማድረግ ይችላል። ቆይ እባክህን ሚት አድርግ። ደግሞ ሲናገር ጥሩ ነገር እንደሚናገር ሰው ጣልቃ ይገባል። ጸጥ ብለን አዳምጥ። እሺ ማኪ፣ ባጭሩ ለአንተ ምንድን ነው መሰለ ማኪ፣ ሌላ ምንም ነገር አልጠይቅህም። ሌላ ነገር ጠይቄ አንተ ጋር ብዙ ጊዜ አላባክንም። በቃ ባጭሩ ለአንተ ለማለት የፈለኩትን ነገር ልንገርህ። በእምነትህ ማፈር የለብህም። በእምነትህ የምታፈር ከሆነ there is something wrong። በእምነትህ እያፈርክ ከሆነ ፕሮቴስታንት መባል የሚያሳፍር ከሆነ፣ ሙሉ ወንጌል መባል የሚያሳፍር ከሆነ፣ መካነ ኢየሱስ መባል የሚያሳፍር ከሆነ፣ ተልእኮ ለትውልድ መባል የሚያሳፍር ከሆነ በቃ እመነኝ በቃ ወዲያውኑ ኢሚዲየትሊ መወሰን አለብህ። ክርስቶስ ወደ መሰረታት ወደዚህ ቅዱስ ቤተክርስቲያን ራስህን ልታቀርብ ይገባል ብራዘር። ማታፍር ከሆነ ግን በቃ ስትገባ ከየት ቤተ እምነት ነው የመጣኸው ስትባል ቤተ እምነትን ተናገር። ማፈር የለብህም። ስለ ፕሮቴስታንቶች ስናወራ ኮሜንት ላይ አካኪ ዘራፍ አልክ። ስለማታውቀው ነገር አልከን። እሺ እስቲ ስለማናውቀው ነገር አውራ። አይን ፍጥጥ ጥርስ ስግጥጥ የምታወራው ነገር የለም። ኦርቶዶክስ ነኝ ማለት ነው የፈለግከው ብራዘር። በዚህ ልክ ራስን አታታል፣ ጊዜን አታባክን። እሺ በቃ ከቻልክ ራስን ሆነና ፕሮቴስታንት የሆናችሁ ቶች ወንድሞች እናንተ በእምነታችሁ ማፈራችሁን እውነት ለመናገር እኛ እንፈልገዋለን። በእምነታችሁ እንድታፍሩበት እንፈልጋለን። ምክንያቱም ሰው ሰራሽ ትምህርት ስለሆነ እኔ ሰው ሰራሽ በሆነ ትምህርት እንዲኮራ አልፈልግም። እኔ በእምነቴ እኮራለሁ። ምኮረው ለምንድን ነው? ቅድስ ቤተ ክርስቲያን በክርስቶስ ቃል የጸናች ቤት ስለሆነች። ሁላችሁ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንኮራለን እያላችሁ ጻፉ ፕሊስ። ሁላችሁ በእምነታችሁ የምትኮሩ ሁላችሁ እንኮራለን እያላችሁ ጻፉላችሁ። ይሁት በእምነታችን አናፍርም። እዚህ ውስጥ የትኛውንም ኦርቶዶክሳዊ ሰው የትኛውም ላይቭ ስትሪም ላይ ብትወስዱት በእምነቱ አፍሮ አያውቅም ብራዘር። ስለ እምነቱ ሊያውቅ ይችላል፣ ላያውቅ ይችላል። እውቀቱ ኢሚንት ሊሆን ይችላል፣ ጥልቅ ሊሆን ይችላል፣ አዋቂ ሊሆን ይችላል፣ አላዋቂ ሊሆን ይችላል። ባደረገው ማህተብ የሚያፍር አንድ ኦርቶዶክስ የለም። ለምን? የእውነተኛው ጌታ የክርስቶስ ኢየሱስ ተከታዮች ስለሆነ ማለት ነው። እኛ ሰብ ፕሮቴስታንት የሆኑ ወንድሞቻችን ገብተው ሲወያዩ እነሱም ልክ እንደኛው በእምነታቸው ሳያፍሩ ከየት ቤተ እምነት ነው የመጣችሁ ብለን ስንጠይቃቸው ቤተ እምነታቸው እንዲናገሩ እንፈልጋለን። ብራዘር አንተ በቃ ሪያሊቲውን ኦርቶዶክስ እንዳልሆንክ እያወቅ ስለ ኦርቶዶክስ ቤተክርስቲያን you have no idea። ጥያቄ ጠየቅን፣ ምንም የምታውቀው ነገር የለም። ሌሎችንም ሀሳቦች አሁን ብናነሳለን ምንም የምታውቀው ነገር የለም ስለ ኦርቶዶክስ ቤተክርስቲያን። ሶ ዲስ ማች በእምነት አፍረህ ከዛ ደግሞ የለም ስለ ፕሮቴስታንት የምትናገሩ ስህተት ነው እረፉ ለማለት አትሞክር። ወንድማችን ማኪ ስለ የትኛው ሀሳብ መናገር የምትፈልግ ከሆነ ከዚህ በኋላ እኛ እንለማመጥህም። እሺ ምን ታደርጋለህ መሰለህ? ቤተ እምነትህን ይኸው ኮርቼበት እናገራለሁ እኔ የዚህ እምነት ተከታይ ነኝ ስትል እድል እንሰጣለን። ከዛ ውጪ እኔ አሁን ለእቃቃ ጨዋታ ሰዓቱ የለኝም። ስለዚህ ቤተ እምነትህን ተናግረህ የተናገርናቸው ነገሮች ላይ ስህተት አለ የምትላቸው ነገሮች ካሉ እድል እንሰጣለን፣ እንሰማለን። ከሌለ ግን ብራዘር ታች ውረድ፣ እድልን ተጠቀምበት። ማኪ ቶሎ በል። ማወቅ የፈለከው ስለ ቤተ እምነቴ ነው? አይ ማወቅ የፈለግነው ስለዚህ አይደለም፣ ትምህርታዊ የሆኑ ጉዳዮችን እናነሳለን። ግን በመጀመሪያ አንድ ፕሮቴስታንት ሲገባ ቅድም እንደነገርኩ የተለያዩ ቤተ እምነቶች አሉ። እዚህ ጋር አንድ ነገር ላስረዳችሁ። ቤተ እምነታችሁን ስንጠይቃችሁ የእናንተን መለያየት ልናቃጠር አይደለም። የሁሉም አስተምሮ የተለያየ ስለሆነ እንደየአስተምሮቱ ልናወራ ነው።
ስለዚህ ቤተ እምነትህን ትነግረናለህ። እኔ አንተ መለማመጥ አልፈልግም። ከፈለግ ትናገራለህ፣ ካልፈለግ ትተዋለህ። ፈለግ አንድ ነገር የሚያግባባንን ነገር ልንገርህ። በመጀመሪያ ቤተ እምነትህን በመጀመሪያ አንተ የእምነት አቋምህ እኔ ኦርቶዶክስ ነኝ። የእምነት ደግሞ ከእናንተ ጋር ጊዜ እንፍጅ እንዴ? እሺ ቤተ እምነታችሁን ተናገራችሁ። ኦርቶዶክስ ቤተክርስቲያን በስዕላት ዙሪያ ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብላችሁ የምታምኑ ገብታችሁ መውራት ትችላላችሁ። በእምነታችሁ ማታፍሩ። እኔ ከዚህ ቤተ እምነት ነው የመጣሁት ስትሉ ማታፍሩ ሰዎች ካላችሁ ድል እሰጣለሁ። እንግዲህ ወንድማችን አፍሯል በእምነቱ። ሰው ካፈረ ነሩፍ ቢዝነስ እኔ አይመለከተኝም። በእምነትህ ስትኮራ ደረትህን ነፍተህ መናገር ስትችል እናወራለን። ኦኬ እምነትን ኮሜንት ላይ ጻፈልንና እናስገባለን። ወንድማችን ቤተ እምነትን ኮሜንት ላይ ጻፍና ትገባለህ። ኦኬ የምስጢር ግሩም ነው ከቶም አይነገር። እሺ አስገባ። ቆይ ለተወሰነ ሰው ዕድል ስጥ። ሰዓቱ ስለመሸ አይደል? ሰዓት ስለመሸ እንዴት ነው ፈለገ? ወንድማችን ደህና ነው ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከአማራ ልብረት። ወንድማችን በእምነት ታፍራለህ አንተ? ጴንጤ ነኝ። ለምን አፍራለሁ? እናመሰግናለን። ሌሎች ፕሮቴስታንት የሆኑ ሰዎች ሲገቡ ፕሮቴስታንት ሆነው ፕሮቴስታንት አይደለንም ማለታቸውን ትደግፋለህ? ይሄኛው ልጅ አሁን የተናገረው ምናልባት እንግዲህ እናንተ ቤት ሆኖ የተራራለ ሰው ነው ይችላል። ወንድማችን ብሩክ ስለሱ አልጠየኩም። እኔ እንደዛ ስለሚሉ ሰዎች ሀሳባቸውን ትደግፋለህ ወይ? ፕሮቴስታንት ሆነው በእምነታቸው አፍረው አይ እኛ ፕሮቴስታንት አይደለንም የሚሉ ሰዎችን ሀሳባቸውን ትደግፏል? የሚያፍር የለም እያልኩ ነው። ካፈሩ ልክ አይደሉም፣ ግን የሚያፍር የለም። ሀሳባቸውን ትደግፋቸዋል ወይ ነው እኮ አሁን እኔ ጠየቁ። አሉ ወይ ሲሉ ማለት ነው እኮ የሚል የለም። ይሄ ልጅ ብቻ ነው የተናገረው። ቢኖር አልኩ ምሳሌ የሚል የለም። ቢኖር ትደግፋቸዋለህ? ቢኖር ማለት ትደግፈዋለህ። ለምን ትሽኮርማለህ? ቡራ እንደዚሁ ቀጥታ መመለስ ይቻላል። እሺ ወንድማችን ቢኖር ማለት ትደግፈዋለህ አልኩ። ወንድማችን እግዚአብሔር ያክብርልን። እሺ ከቅዱሳት ስዕላት ጋር ተይዞ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? አዎ ሲጀመር አላት። እሱን ብቻ ነው ማንሳት የፈለከው ወይስ ሌላ ምን ጨምር? ስለ ቅዱሳት ስዕላት ስለነበር የጀመርነው ምናልባት እዛ ላይ የምታነሳቸው ሀሳቦች ካሉ ሲናዳምጥ። ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ብለህ ታምናለህ ብሩክ? መጽሐፍ ቅዱሳዊ አይደሉም። ኪሩብን ቅረጽ እንደዚህ አድርግ ተብሎ ሲታዘዝ ያኔ ታዞ አድርጓል። ከዛ በኋላ ግን ለመላእክትን መላእክት ሳይሆኑ ኦኬ እነሱን ሳይመስሉ ማርያም ሳትሆን እሷን የማይመስል ሰው ስሎ መስገድና ለዛ ስዕል መጸለይ እሱ ዲመኒክ ነው። ሰውንም እያሳታችሁ ያላችሁበት ነገር ነው። እሺ ብሩክ ወደ ማስረጃ እንግባ። እሺ ስዕላት መጽሐፍ ቅዱስ አይደሉም የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቃል በቃል የፈለከው? እኔ እኮ ክርስቲያን ነኝ። እኔ ቃል በቃል እንዴት እጠይቃለሁ? ክርስቲያን ሰው ማስረጃ ነው ስጠኝ አልኩ እንጂ ቃል በቃል ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር ጥቅስ አይደለም ያልኩ። እሺ ዘጸአትን እንየው። እሺ እንየው። ዘጸአት 20 ከ4 እስከ 5 እንየው። እሺ ከ4 እስከ 5 ምን ላንብበው ወይስ ታነባለህ? እየከፈኩ ስለሆነ ቅርታ ላነብልህ ነው። እሺ ይሄ በጣም ፖፑላር የሆነ እንትን ነው፣ ታውቁታላችሁ። ግን በደንብ አይታችሁ እንድትረዱ ስለምፈልግ ነው። በላይ ከሰማይ ካለው ይላል። በደንብ ስሙ። በላይ በሰማይ ካለው በታችም በምድር ካለው ሉክ ከምድርም በታች በውሃ ካለው ነገር የማናቸውንም ሉክ አሁን እያለ ያለው ምሳሌ አድርግና ነጠላ ሰረዛለሁ። ኦኬ ምሳሌ ነው የሚለው የማናቸውንም ምሳሌ በሰማይ በምድር ከምድር በታች። በደንብ አዳምጡ። ምሳሌ ነው እያለ ያለው። ቅረጸውም ሳለውም ምሳሌ አታድርግ እያለ ነው። ነጠላ ሰረዝ ያደርግና የተቀረጸውንም
ኦኬ አዲሽናል የተቀረጸውንም ሲል አዲሽናሊ ምስል ለአንተ አታድርግ ይላል፣ አትስገድላቸውም ይላል። አሁን በኦርቶዶክስ ተዋህዶ ቤተክርስቲያን ምን እየተደረገ ነው? ኦኬ በምድር ላይ የነበሩ ግን አሁን የሞቱ ቅዱሳንን በሙሉ እነሱ ያልሆኑትን የነሱ ፊት ያልሆነውን ዝም ብለው እንደዚህ ሊሆኑ ይችላሉ መግለጫ ነው ብለው ስለው ምን ያደርጋሉ? እንደ ምሳሌ አድርገው ይሰግዱላቸዋል። ሰው እዚህ ጋር እያለን ያለው ምንድነው? በላይ ኦርቶዶክስ አማኞች ጎበዝ ልጅ ጥቅስ ምናምን ስትወጣ ጎበዝ ነው፣ ጥሩ ነው። አይ አፕሪሺየት። ግን አሁን ስጠይቀን የጠየቁ መጽሐፍ ቅዱሳዊ ማስረጃን ስጠን ያልኩህ። እሺ የአንተን መጽሐፎች ማስረጃ ስትሰጥ ኦርቶዶክሶች ምን ይላሉ ምናምን አሁን ለጊዜው አትበል። ያው ካንተ ጋር ነው የማወራው ከኦርቶዶክስ ጋር ነው ይሄ ነው። እሺ አይ ነው አሁን እኮ መጽሐፍ ቅዱስ መሰረት አድርገህ እኮ ነው የምታወራው። የግድ ኦርቶዶክስ ብለህ መታከክ አይጠበቅብህም። ብሩ ደግሞ ምን ሆነሻል? ስለዚህ ምን ታደርጋለህ? መጽሐፍ ቅዱስን ታነሳና ይኸው በቃ እዚህ ክፍል ላይ በቃ እኮ ስለ ስዕላት እንደዚህ አይ እሺ ችግር የለውም አንተ እንደፈለክ ይሁን። ግን የማስረዳት የምፈልገው ላስረዳ፣ ችግር የለውም። አሁን ምንድነው እናንተ ስለምትሰግዱ እናንተ ምሳሌ ስለምታደርጉ ብዬ ላውራ። ኦርቶዶክስ አልበልና ወይ አሁን እኔ አልቸኩልም። እሺ ተረጋጋ። እኔ አሁን አልቸኩልም፣ አዳምጣለሁ። ስለ ስግደት ይሰገዳል ወይስ አይሰግድም የሚለውን ነገር ከመውራታችን በፊት ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም የሚለውን ነገር ማውራት አለብን። እሱ ነው እያወራ ያሉት። አልሰማኸኝም? መጀመሪያ ፈለግዬ አይ አልሰማኸኝም? ብሩክ እሺ እባክህን አዳምጠኝ። እኔ አሁን ምን ላወራ እንደሆነ ሳትሰማ እባክህን አትቸኩል። እናንተ ስለምሰግዱላቸው ምናምን ብለህ ስለ ስግደትም ከመውራት በፊት እኔ አሁን የሆነ ሀሳብን እየገደብኩት አይደለም፣ ግን ስለ ስግደት ከመውራታችን በፊት እነዚህ ነገሮች አሁን አንተ ካነሳቸው አይቀር እነዚህ ነገሮች መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚለውን በመጀመሪያ ማወቅ መረዳት አለብን። ስለዚህ በመጽሐፍ ቅዱስ ማስረጃ በመጀመሪያ እናወራለን። ከዛ በኋላ ከተስማማን በኋላ ናቸው ወይም አይደሉም የሚለውን ከተስማማን በኋላ ደግሞ ስለ ስግደት ደግሞ እናወራለን። ኦኬ ስለ ስግደት ውስጥ መጽሐፍ ቅዱስ ምን ይላል በደንብ አድርገን እናወራለን። እሱ ነው አሁን ገና ከመጀመሪያ በቃ የሆነ ማለቱን አዘግየውና ተረጋግተህ የመጀመሪያው ሀሳብ ምንድነው? ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ጥቅስ አውጣና ስጠን እንጂ አሁን ስለ ኦርቶዶክሶች እዚህ ጋር ቁጭ ብለህ እንዲህ ነው ኦርቶዶክሶች ምናምን እንደዛ ማድረግ የለብህም። የራስህን ትምህርት ስትናገር ኦርቶዶክስ ቤተክርስቲያንን መታከክ የለብህም። ኦርቶዶክስ ቤተክርስቲያን ኖረች አልኖረች አንተ ትምህርት አለኝ ብለህ የምታስብ ከሆነ ትምህርትን አውጥተህ መጽሐፍ ቅዱስን በመጽሐፍ ቅዱስ የማስረጃ ማሳየት ሎያል ማስገባት የፈለግሽውን እሱ አስገቢ። እሺ ቀጥል። በደንብ አልሰማኸኝም እንጂ ያመጣው ጥቅስ ራሱ የሚያወራው ስለ ስዕል ነው። ከስር አትስገዱ የሚለውን ጨመርኩኝ እንጂ በፍጹም መጀመሪያ ያመጣው ጥቅስ ስለ ስዕል ለምን አመጣህ አላልኩም። አይደለም ስለ ስዕል ያወራው ስለልህ ነው። እኔ ስለምንድን ነው ያወራኸውም አይደለም። እኔ ያልኩህ ጌታ ኢየሱስ። እሺ ሰምቻለሁ። ልቀጥል። ተስማምተናል። ልቀጥል። ስለ ስዕል ታውራ ምዕራፍ ጀመርክ። ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ እንዳልሆኑ ጥቅስ አወጣ። ከዛ ዘጸአት ምዕራፍ 20 አወጣ። እሺ ቀጥል። ዘጸአት ምዕራፍ 20 ምን ይላል? እሺ እሰማለሁኝ አይደለ? ቀይ ያበራብኝ ነው። እሺ አመጥቻለሁ መሰል። እሺ ምንድነው እያለ ያለው ነው? አሁን እያወራን ያለ ነው ምንድነው? ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደለም የሚል ጥያቄ ነው የጠየቀን ፈለገ። ስለዚህ እናነባለን ደግመን። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ ሉክ የማናቸውንም ምሳሌ ይልና የተቀረጸውንም አዲሽናሊ ነው። ኦኬ የተቀረጸው ነው የሚለው አዲሽናሊ ነው። ምስል ምን ብሎ ጠቀለለው? ምስል ለአንተ አታድርግ አለ። ምን እያለ ነው? በሰማይ በምድር ከምድር በታች በውሃ ላይ ያሉትን ማናቸውንም ምሳሌ ሲባል ሰውን ኢንክሉድ ያደርጋል ይሄ ነገር። ኦኬ ሰውንም እንስሳንም የሚቀረጹትንም ኢንክሉድ ያደርጋል ማለት ነው። ስለዚህ የተቀረጸውንም ምስል ለአንተ አታድርግ ብሎ ይናገራል። አንድ ልጨምርላችሁ እዚሁ ዘዳግም ላይ ደግሞ ዘዳግም ላይ ላውጣላችሁ። ዘዳግም 4:16 ላይ ዘዳግም 4 እንዳትረክስ ይላል። የተቀረጸውንም ምስል የማናቸውንም ነገር ምሳሌ ሉክ ስለ መቀረጽ ብቻ አይደለም እያወራ ያለው። እንዳትረክሱ አለ። የተቀረጸውንም ምስል አለ ጨረሰ። የማናቸውንም ነገር ምሳሌ ሉክ በወንድ ወይም በሴት መልክ የተሰራውን ያዳመጣችሁ በደንብ በምን በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይም በታች
የሚበረውን የወፍ ሁሉ ምሳሌ፣ በምድር ላይ የሚሽከረከርን ሁሉ ምሳሌ፣ ከምድር በታች በውሃ ውስጥ የሚኖረው የአሳ ሁሉ ምሳሌ እንዳታደርጉ አለ። አሁን እዚህ ጋር በጣም ማሳየት የምፈልገው ነገር አንድ ነገር አለ። እንዳትረክሱ ብሎ የሁሉንም ነገር እየተናገረ ነው ያለው። የተቀረጸውን ምስል አለ ማናቸውንም ነገር ምሳሌ ሉክ ማናቸውንም ነገር ምሳሌ ሲል ወይዘር ልትቀርጸው ትችላለህ፣ ኦር ደግሞ ልትስለው ትችላለህ። ምን እያለ ነው? በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ምሳሌ እያለ ይናገራል። ምንድነው እያወራን ያለው ታዲያ? ሳልከውም ቀረጽከውም በወንድ ወይም በሴት ምሳሌ መናፍስቶች ናቸው እናውቃለን። ቅዱሳን ሰዎች ናቸው። ስለዚህ እናንተ ቅዱሳን ብላችሁ ኦኬ የምትስሏቸውን ሰዎች ዲመኒክ ነው ማለት ነው። አንደኛ ትክክለኛ እነሱ አይደሉም። ሁለተኛ ለሚካኤል ለገብርኤል ብላችሁ ስትስሉ የሳላችኋቸው እነሱን አይደሉም። ገላጭ ናቸው እኮ ስትሉ ዲመን ነው እያሳላችሁ ያለው፣ ከእናንተ አይደለም፣ ዲመን ነው። ትክክለኛ ቢሆን ኖሮ ኦኬ እናንተም ትሰግዱና ለመከራከሪያ ይሆናችኋል። ነገር ግን አይደለም፣ ዲመኒክ ነው ይሄ። ልጨምር ፈለገው ወይስ እየመለስክልኝ ትሄዳለህ? ወንድማችን ብሮች የለውም። እኔ የሰማሁህን ያክል አሁን አንተም እየሰማህ ትሄዳለህ። እሺ ደውል። ምንድነው የሆነ ማውራት የፈለግከው ነገር ስላለ እንደገባን የተረዳሁት። መጽሐፍ ቅዱስ ማስረጃዎችን አውጥተህ በደንብ የምታወራ መስሎኝ ነበረ። ግን ያልኩን ነገር ትተህ እንደገና እናንተ ኦርቶዶክሶች እንዲህ ስታደርጉ ምናምን የሚል ኧረ መጽሐፍ ቅዱስ ጠቅሼ ነው ያወራሁት። ፈለገው መጽሐፍ ቅዱስ አሁን አልጠቀስክም አላልኩኝ፣ ግን መጽሐፍ ቅዱስን ጠቅሰህ የምትመልስ ነበር ይመሰለኝ። አሁን አንተ መጽሐፍ ቅዱስን ጠቀስክ፣ ስለ ክፍሉ ምንም አላብራራህልንም፣ ምን እያለ እንደሆነ አልተናገርክም። ቀጣ ወደ ኦርቶዶክስ ቤተክርስቲያን ዘለልክና ልድገመው ላብራራልህ። ኧረ እንዴ አልሰማኸኝ? እኛ ሆነን እኮ ነው የሰማን ብሩክ። በኢየሱስ ክርስቶስ አይ በደንብ አብራርቻለሁ። ታች ያለ ሰው ንገሩት፣ አብራርተዋል ብላችሁ ጻፉለት። ቀጥልሽ፣ እሰማሃለሁ። ጻፉለት እስቲ። አንዳንድ ጊዜ እኮ ልጅነት ያለባቸውን ሰዎች እንደ ልጅ ነው ማስተናገድ የነበረው። በሰው በወንድ በሴት ያልኩ እያብራራሁልህ የነበረው። እሺ ቀጥል። ሁላችሁም ጻፉለት። በቃ አሁን እንደ ልጅ አክት የሚያደርጉ ሰዎችን እንደ ልጅ ነው ማስተናገድ ያለብን። ስለዚህ በቃ ደስ ይበል። አሁን ወደ እኛ ጉዳይ እንግባ። እንደዚህ አይባልም። ወደ እኛ ጉዳይ ስንገባ የጠየቅን ጥያቄ ስዕላት መጽሐፍ ቅዱሳዊ እንደሆኑና እንዳልሆኑ የሚናገር የመጽሐፍ ቅዱስ የማስረጃ ስጠን ያልንህ ሰው አንተ ደግሞ ያነሳልን ሁለቱም ጥቅሶች ስለ ጣዖታት የሚናገሩ ናቸው። ስለ ጣዖታት ኦኬ፣ ዘጸአት ምዕራፍ ላይ አነሳ። ሉክ የሚል ቃል በመሃል አስገባህ እንጂ ገጸ ንባቡ ሙሉ ለሙሉ ብታነበው ሶፊስ የታወቀ ነው። እና እኔ አሁን እንዳንተ ሉክ ሁላችሁም ተመልከቱ ሳልል ጥቅሱን ላንብብልህ። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ነው። አምላካችን እግዚአብሔር ይህንን ሐሳብ ያስቀምጠው ስለ ስርዓት እየተናገረ ነው ወይ? በፍጹም አይደለም፣ ስለ ጣዖታት ነው። እንዴት እንደዚህ ያለን ወንድማችን ብሩክ፣ እስቲ እንድንግባባ አንድ ሐሳብ ላንሳለህ። ከዚህ ቀደም ለሌሎች ፕሮቴስታንት ወንድሞችም ሳነሰው ስለነበር ማለት ነው። ይሄ አዲሱ መደበኛ ትርጉም ከመጽሐፍ ቅዱስ ማህበር ዕውቅና ውጭ የታተመ አዲሱ መደበኛ ትርጉም። እሺ ቀጥል። ጎሄድ ብሮ ዮሎይስ በቃ የምታነሳው ይሄንን ስለሆነ ስላሳቀኝ ነው። ኤቭሪዌር ይሄንን ነው የምታነሳው። ሁልጊዜ የምናነሳው ይሄንን ነው። ለምን መሰለህ ብሩክ፣ ፕሮቴስታንት የሆኑ ሰዎችም ሁልጊዜ ዘጸአት 20 ስለሆነ የሚሉት ይሄንን ጥቅስ እንዲረዱት ሁልጊዜ የምናነሳላቸው ይሄንን ነው። እና ያው ልክ እንደዚሁ ፈገግ እያልክ እንድትቀጥል ነው የምፈልገው ፕሊስ። በኋላ ላይ ጭቅጭቅ እንዳይፈጠር እኔ ልመልስልህና ሌላ ቤት እንዳትጠይቃቸው ጥያቄ ፕሊስ። እሺ ቡራ፣ አንተ ከመለስክልን ምንም ችግር የለውም። ጥሩ ሐሳብ ነው፣ ምንም ችግር የለውም። እዚህ ላይ አዲስ መደበኛ ትርጉም መጽሐፍ ነው። የምን ስዕል ይታያል እዚህ ላይ ወንድማችን ብሩክ? የመስቀል ስዕል ይታየኛል። ምስለ መስቀል ነው፣ የስዕል ምስል እንደ አንዱን በለው እንጂ የስዕል የመስቀል ስዕል። እሺ ይሄኛውም አዲስ መደበኛ ትርጉም ነው። እዚህ ላይ የምን ስዕል ይታያል ብሩክ? አንድ አይነት ነገር። በጣም ጥሩ። ወደ ሌላ ሐሳብ ከመግባቴ በፊት ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንል አይደሉም ብለህን ነበር። አዎ አይደሉም። በጣም ጥሩ። በስዕላት መጽሐፍ ቅዱሴ አይደሉም የምትሉ እናንተ መጽሐፍ ቅዱሳችሁ ላይ ልክ እንደዚህ ትልልቅ ስዕላቶች አሉ። ወንድማችን ብሩክ ተሳስቻለሁ? ልክ ነሽ፣ ቀጥል። በጣም ጥሩ። ይሄንን ስዕል ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ነው የሳላችሁት? ጥያቄን በመጽሐፍ ቅዱስ ማስረጃ መልስልኝ። ማን ነው ሳሉ ያላችሁ? አንድ
ከየት አምጥታችሁን የሳላችሁት? የመጽሐፍ ቅዱስ ማህበር ተስማምቶ ያስቀመጠው ነገር ነው እንደ መለያ አድርጎ ያስቀመጠው እንጂ እኛ አሁን ለስዕል ለመስቀል እየሰገድን ለመስቀል ዝቅ ዝቅ እያልን አይደለም። እሺ ወንድማችን፣ እኔ አሁን የጠየኩት ጥያቄ ለመስቀል ዝቅ ዝቅ ትላለህ ወይ አላልኩም። አሁን ምንድን ነው መሰለህ፣ ቆይ አዳምጠኝ፣ ቆይ ተረጋጋ ቡራዬ። አሁን ቅድም ስትጀምር እንደነበረው ፈገግ እንዳልከው ቀለል አድርገህ በቃ ቀለል አድርገህ እሺ። አሁን እዚህ ጋር የሆነ ወደኋላ መሸሽ መንተባተብ አያስፈልግም። ቀለል አድርገህ እንደቅድሙ ትመልሳለህ። ደውልኝ፣ ጠይቀኝ። በቃ እኛ የምንፈልገው እሱን ነው። ሁለት ነገር ላንሳላችሁ፣ ሁለት ነገር። ለምሳሌ እዚህ ጋር አንድ መጽሐፍ አለ። ይሄ መጽሐፍ ከሌሎች ኖርማል የሆኑ መጽሐፍቶች እንዲለይ መጽሐፉ ርዕስ ተሰጥቶታል። ተገልብጦ ነው ለእናንተ የሚታያችሁ። አሐቲ ድንግል ይላል። ይሄ መጽሐፍ ልቦለድ እንዳልሆነ፣ ይሄ መጽሐፍ ይሄ ሰይጣኒክ የሆነ መጽሐፍ እንዳልሆነ መለየው ጽሁፉ ነው። ኦኬ፣ አሐቲ ድንግል ይላል። መጽሐፍ ቅዱስን ከሌሎች መጽሐፍት እንደተለየ ለማረጋገጥ ይሄው ከስሩ መጽሐፍ ቅዱስ የሚል ስያሜ ያለው ይሄ በቂ ነው። አንድ ሲቀጥል ይሄ መጽሐፍ በመጽሐፍ ቅዱስ ማህበር ታትሟል ላልከው ነገር በመጽሐፍ ቅዱስ ማህበር አልታተመም። እያሳያችሁ ነው። ይሄ የምታዩት መጽሐፍ ቅዱስ አዲስ መደበኛ ትርጉም ነው። ይሄም ይሄው ይታያችኋል አይደል? አዲሱ መደበኛ ትርጉም ይላል። ይሄው ከማጠኛ ጽሑፍ ጋር ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ፕሮቴስታንት የሆኑ ሰዎች በራሳቸው ያሳተሙት መጽሐፍ ነው። ስለዚህ አሁን የማተሚያ ቤት ነገር አትንገረኝ። አሁን ስለማተሙ አይደለም እያወራ ያለሁት። ጨርስ አዳምጠኝ። አሁን ይኸውልህ ነገሮች ላይ ስለምቸኩል ነው። ኧረ ምንም አልቸኩልም። እሰማሃለሁ። ፈለገ ፕሊዝ ቀጥል እኮ። አይ መሀል ላይ ጣልቃ አትግባ። አሁንም ጸጥ በል በቃ፣ ምንም ነገር አትመልስ። ጸጥ በልና አዳምጠኝ እስክጨርስ። ኦኬ። ስለዚህ አሁን የመጽሐፍ ቅዱስ ማህበር ምናምን የሚባል ነገር የለም። ሌላ ሶስተኛ ነገር ልጨምርላችሁ። ለምሳሌ ይሄ እዚህ ጋር የምትመለከቱት ሌላ መጽሐፍ ቅዱስ ላውጣላችሁ። በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ ነው። ይሄ በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው የኛ መጽሐፍ ቅዱስ ይሄው እዚህ ጋር መስቀል ስላለው የመስቀል ስዕል የሚኖረው እዚህ ጋር ያለው ጽሁፍ በአጠቃላይ የተቀመጠው ለምሳሌ መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘለሳነ ግዕዝ ተብሎ ይሄ ጽሁፍ የተቀመጠው መጽሐፍ ቅዱስ ማህበር ዝም ብሎ አንስቶ ልክ እንደዚህ እንደ ብር ለጥፎብን አይደለም። ቤተክርስቲያናችን ቃሉ እንደዚሁን መስቀሉ እንዲሁን ሐሳቡ እዚህ ጋር እንደዚሁን ብላ ባዘዘችው መልኩ ነው ማህበሩ የሚያትመው። ስራው ማተም ብቻ ነው። የካቶሊኮችንም ልክ እንደዛው የካቶሊካዊት ቤተክርስቲያን የኔ ገጽ ከላይ እንዲሁን ጽሁፉ ከስር እንዲሁን፣ ፕሮቴስታንቶችም ልክ እንደዛው ኢቭን በመጽሐፍ ቅዱስ ማህበር እንኳን የታተመ ቢሆን ማለት ነው። ስለዚህ እኛ አሁን ትሰግድለታለህ ታመልከዋለህ አልጠየቅንም። ይሄ በባይብሊካ ኢንተርናሽናል የታተመ መጽሐፍ ቅዱስ ይኸው ዌብሳይቱን ከፍታችሁ ሁላችሁም ይሁን በባይብሊካ ኢንተርናሽናል በፕሮቴስታንቶች ብቻ የታተመ መጽሐፍ ቅዱስ ነው። ይሄንን ስዕል ይኸው ስዕል መጽሐፍ ቅዱስ አይደለም እያሉን ነው። ስዕል ይዘዋል እዚህ ጋር ይኸው እዚህ ጋርም ስዕል አለ። ወንድማችን ብሩክ ማን ነው ሳሉ ያላችሁ? አንደኛ ጥያቄ። ሁለተኛ ጥያቄ ከየት አምጥታችሁን የሳላችሁት? ጥያቄን ብቻ መልስ፣ ሌላ ነገር እንዳትተዋል። ልመልስልህ? እሺ ወንድሜ እመልስልሃለሁ። አሁን እሺ መጽሐፍ ቅዱስ ማህበር አሳተመው ስንል በኢትዮጵያ ሊሆን ይችላል። ኦኬ። ውጭ ሀገር ያለው ደግሞ የሚያሳትሙ ደግሞ የራሳቸው ነገር አላቸው። ደወሪ ሰጨቃጭቃል። ለምን? ቆይ ልመልስ ነው ችግር ደወሪ ነገር አትነገር። በምንድን ነው የታተመው መጽሐፍ? ቆይ አዲሱ መደበኛ ትርጉም በምንድን ነው የታተመው ብሩክ? ኧረ ቆይ ጨቃጨቅ ይሄ መጽሐፍ በምንድን ነው? ስለሱ በቃ ተውኩት። ለምንድን ነው ክርስቲያኖች ይሄንን ነገር እንደ ሲምቦል እንደ ሲምቦል አስቀመጡት? እንደ ልጅ አክት አታድርግ። አንድ የጠየቅኩን ነገር መልስልኝ። ይሄ መጽሐፍ በመጽሐፍ ቅዱስ ማህበር ነው የታተመው አይደለም? እሺ በቃ በምንድን ነው የታተመው? ልቀጥል ፈለገ። በምንድን ነው የታተመው? ለምንድን ነው የምንጠቀመው የሚለው ነገር ነው የታተመው? ብሩክ ምን ሆነ ነው? ያልጠየቅኩን ነገር አታወራ እንጂ ምን ሆነ ነው? ተረጋጋ። ይሄ መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ነው አይደለም? አይደለም ብለናል። በፕሮቴስታንቶች ብቻ የታተመ መጽሐፍ ነው። ይሄ ከመጽሐፍ ቅዱስ ማህበር እውቅና ውጪ እሺ እኮ አለን። ኧረ እምቢ ብለኸኛል አላልኩኝም? እባክህን እስክጨርስ አዳምጠኝ ብራዘር። ምን ሆነ ነው? እሺ ጨርስና ጠይቀኝ። እሺ ትልቅ ሰው እንደ ልጅ አክት ሲያደርግ እኔ በጣም ይደክመኛል ብሩክ። እኔ ፐርሰናሊ እኔ በጣም ይደክመኛል። እና ፕሊስ እባክህን ልክ የሆነ ነገር ስንነግርህ
እንዳልሰማ ሰው ሆነ ከእንደገና አክት አታደርግ። የጠየኩ ጥያቄ ሁለት ነው። የምትመልስልኝን መልስ አዳምጠኝ። አንደኛ ይሄንን ስዕል ማን ነው ሳሉ ያላችሁ? አንደኛ ጥያቄ። ሁለተኛ ጥያቄ ከየት አምጥታችሁን የሳላችሁት? ሁለቱንም ጥያቄ በመጽሐፍ ውስጥ የማስረጃ መልስልኝ። ማይክን ክፈትና ቀጥል። ልመልስልህም የነበረው ይሄንን ነው። በደንብ አዳምጡ። እዚህ ያላችሁ ማን ነው ያዘዛችሁ እንድትስሉ? መጽሐፍ ቅዱስ ተስማምተው ነው ይህን ነገር ያስቀመጡት ሲምቦሉ ስንል ከየት አይታችሁ ነው? ምን አውቃችሁ ነው? መጽሐፍ ቅዱስ። ኦኬ ከእንትን እንጀምር። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር እንደ ልክፈት እንትን 18 አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እናንብብ። ምን ይለናል? የመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ስለሚል ይሄንን እንደ ሲምቦል እንጠቀምበታለን። ሁለተኛ እንሂድ ወደ ቆላስይስ 2:14 ላይ እናነባለን። በእኛ ላይ የነበረውን ሉክ በደንብ አዳምጡ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው ይልና እርሱንም በመስቀል ጠርቆ ከመንገድ አስወገደው። ሰው ታዲያ ለምንድን ነው የምትጠቀሙት እናንተ ወንጌል አማኞች ኦርቶዶክሳውያን? በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ጌታችን ኢየሱስ ክርስቶስ የደመሰሰው በመስቀል ጠርቆ ስለሆነ እሱን እንደ ሲምቦል አድርገን እንጠቀምበታለን። አገኘኝ ፈለገ? ብሩክ ስም ማን ይባላል? ጌታስ ተው ፈለገ ተው። ብሩክ ብለህ ማን ይባላል ስም ትለኛለህ? ደግመህ እንድትልልኝ ፈልጌ ነው። ብሩክ ስምህ ማን ይባላል? ፈለገ ብሩክ። እሺ ብሩክ ይባላል። እሺ ወንድማችን ስምን ስጠይቅ ስምን የነገርከኝ ሰው ጥያቄም ደግሞ ሳነሳልህ የጠየቅኩን ጥያቄ ብቻ መልስልኝ። ጋይስ እባካችሁ ሁላችሁም ተከታተሉ እሺ። አሁን እኛ ለዚህ ወንድማችን ያቀርብንለት ጥያቄ ምንድን ነበረ? ይሄንን ስዕል ይኸውላችሁ ተመልከቱ። እዚህ ጋር ሌላ አይነት ቅርጽ ያለው የመስቀል ስዕል አለ። የፕሮቴስታንቶች መጽሐፍ ቅዱስ ነው፣ ግን ኦርቶዶክሶች ጋር ሲመጡ ስዕላት መጽሐፍ ቅዱስ አይደሉም ይሏቸዋል። እዚህ ጋር የምትመለከቱት ይሄ የመስቀል ስዕል ነው። ሁለቱም አሳሳላቸው የተለያየ ነው። እዚህ ጋር ይሄ እዚህ ጋር ከስር 4 ማዕዘን አለው። እዚህ ጋር ከላይ የሆነ ቅርጽ አለው። እዚህ ጋር ያለው ስዕል ሌላ አይነት ነው። ኦኬ እሺ ማን ነው ሳሉ ያላችሁ? መጽሐፍ ቅዱስ አለን። እሺ ሰማን። ከዛውንም ሊመልስ መስሎን እየጠበቅን ነው። ከየት አምጣችሁ ሳላችሁት? መጽሐፍ ቅዱስ አለን። እና ለምንድን ነው የምንገለገልበት መሰላችሁ? ያው መስቀል እዚህ ክፍል ላይ አይላችሁ ነው ምናምን ስለሚል ብራዘር፣ እኔ ያው መች ጠየቅኩ። ለምንድን ነው ልቤን ዝቅ የምታደርገው? ለምሳሌ ፕሮፋይል ላይ የምን ስዕል አለ? የመስቀል ስዕል አለ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። በጣም ጥሩ። አንተ ፕሮፋይል ላይ ያለውን መጽሐፍ ቅዱስ ላይ አሁን ያሳየው አዲስ መደበኛ ትርጉም መጽሐፍ ቅዱሶች ላይ ያሳየው እነዚህን መስቀሎች አንደኛው ጥያቄ ማን ነው ሳሉ ያላችሁ? መጽሐፍ ቅዱስን ገልጠ እኛ የምንጠቀመው ልናመልከው ሳይሆን ለምልክትነት ነው ብላት ለምንድን ነው የምትጠቀምበት ብዬ አልጠየኩም። እሺ ብሩክ የጠየቁም ብዬ ነው ጥያቄ እንደገና ለምልክት ነው የምንጠቀመው። እኔ አልጠየኩም። ለምንድን ነው የምትጠቀሙ ብዬ አልጠየኩም። ምን ሆነ? ለምን ሳላችሁት አይደለ? ለምን ስላላችሁ ለምን ሳልከውም አላልኩም። ማን ነው ሳል ያለ? በመጽሐፍ ቅዱስ የማስረጃ አምጣ እኮ አመጣሁልህ። አልሰጠኝም ብራዘር። ማን ነው የሚል የለም። እንደዚህ ሳል እንደዚህ አትሳል ያለህ የለም። ኦኬ ክርስቲያኖች ከየት አምጥታችሁ ሳላችሁት? አዳምጠኛ፣ ቆይ ስማኝ። ይኸውልህ አሁን አንተ አዳምጠኛ። ይኸውልህ አሁን አንተ ይኸውልህ ለምን ተሳለ ካልከኝ መጽሐፍ ቅዱስ ላይ ስላለ መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ምልክታችን ስለሆነ ስዕላት እኮ መጽሐፍ ቅዱስ አይደሉም ብለህ ነው የምታምነው? አይ እንደዛ አይደለም እያወራሁኝ ያለው። መጽሐፍ ቅዱስ አይደለም እኮ ነው ብለህ የምታምነው እኮ። ይሄ ስዕል አይደለም፣ እንደሱ አይደለም። ይሄ ስዕል መጽሐፍ ቅዱስ ነው ብሩክ። አዳምጠኝ። ይሄ ስዕል እዚህ ያለው ስዕል መጽሐፍ ቅዱስ ነው። ስማኝ፣ ስዕል ይኸውልህ፣ ስዕል ለመማር ብሩክ ከዚህ በኋላ ምን አለ መሰለህ፣ በጣም ነገሮች ላይ በጣም አለ አይደለ የሆነ ነገሮችን ልጥጥ እንዳናረጋቸው ሰዓትም እየመሸ ስለሆነ አጠራ አድርገን እናውራ። እዚህ ጋር ያለው ስዕል መጽሐፍ ቅዱስ ነው ወይስ አይደለም ብሩክ? ይሄ ፕሮቴስታንቶች መጽሐፍ ቅዱስ ነው። እዚህ ላይ የምን ስዕል አለ ብሩክ? መጀመሪያ የምን ስዕል አለ እዚህ ላይ? የመስቀል ስዕል አለ። መጽሐፍ ቅዱስ ነው ይሄ ስዕል ወይስ አይደለም? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ የማይሆነው ይሄ መጽሐፍ ቅዱሴ ነው። ጋይስ አዳምጡ። ይሄ መጽሐፍ ቅዱሳዊ የማይሆነው ስዕላት አሁንስ መጽሐፍ ቅዱሴ ናቸው ወይስ አይደለም? አስጨርሰኝ።
አጭር መልስ ብቻ መልስልኝ እኮ አስጨርሰኝ። ስዕላት መጽሐፍ ቅዱሳዊ አይደለም ብሩክ። ኧረ ልስን አዳምጠኝ። መጽሐፍ ቅዱሳዊ ጠየቁ መልስልኝ። ያልጠየቁን ብታወራ ከሆነ ያላዳምጥም ጊዜ አተባከን። ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? አሁን ስዕላት መጽሐፍ ቅዱሳዊ የማይሆኑት ስለናቸው ለነሱ የሚሆኑበት አጋጣሚ ያለ ብለህ ታምናለህ? ስዕላት አሁን እንደዚህ አስተካከል ሀሳብህን። ስዕላት መጽሐፍ ቅዱስ የሚሆኑበት አጋጣሚ ያለ ብለህ ታምናለህ ወንድማችን? መጽሐፍ ቅዱሳዊ ሲባል የተጻፈውን ነገር በገላጭ ታምናለህ ወይ? ታምናለህ ወይስ አታምንም? የሚሆኑበት አጋጣሚ አለ ብለህ ታምናለህ ወይስ አታምንም ብዬ ነው የጠየቁ። የሚሆኑበት አጋጣሚ አለ፣ ግን የማይሆኑበትም በጣም አለ። በደንብ ያዝልኝ። እንመጣለን። ማይሆኑበትም አለ። በቃ እሱ ብለን እንመጣለን። በጣም ጥሩ። ሁላችሁም አዳምጡ። ገና ስንጀምር አሁን ዩሲ ብሩክ የሆነ ተጣሙ የነበረን ነገር አንተ ጋር ትንሽ አቃና ነው። ገና ስትገባ ምንድን ነበር ያልከን? ብሩክ ቆይ ግድ የለም ቆይ አዳምጠኝ። አኮርዲንግ ቱ ኦርቶዶክስ የምታምነው ነገር ነው። ሪካርዱ ስለምታደምጠው ቆይ ራስን ትታዘብበታለህ። አዳምጥ። ስትገባ ቡራዬ ምን ብለህ ነው መሰለህ የገባኸው? ስዕላት ጣዖታት ናቸው ብለህ ነው የገባው ብራዘር። አዎ እናንተ ቤት እና ዘጸአት ምዕራፍ 20 ጠቀስክልን። ዘጸአት ምዕራፍ 20 ላይ እንዲህ ይላል። ስለዚህ ስዕላት ባጭሩ ጣዖታት ናቸው ነበር ያልከን። አዎ ናቸው ሆነ which means መጽሐፍ ቅዱስ ላይ ትልቅ ጣዖት ተሸክመሃል ማለት ነው። ግን አይደለም። ያንን ስለታዘብክ እዚህ ጋር ስዕል እንዳላሳየውክ ኦኬ፣ ይሄ ስዕል መጽሐፍ ቅዱስ ነው ወይስ አይደለም ስለ ነው አልከኝ። ስለዚህ አሁን ደግሞ ሁለት የሆነ ደግሞ እንደዛ አይደለም እንደዛ አይደለም። አሁንም ጣዖት ናቸው። ሉክ እባክህን አዳምጠኝ ብሩክ። ይሄ ዲመኒክ ነው ይሄ ስዕል። ይሄኛውን ገላጭ ነው፣ ዲመኒክ አይደለም። ዲመኒክ ነው ግን ስለዚህ አንተም ያልከው ይሄንን ነው እያልኩ ነው። የሚሆኑበት ጊዜ ያለ አልከን። እግዚአብሔር የተመሰገነ ይሁን። ትንሽ ጠጋልክና አሁን ደግሞ አይ መጽሐፍ ቅዱስ ደግሞ ይሆኑ አሉ አልከን። አይደለም መጽሐፍ ቅዱሳዊ ስለ ቆይ አዳምጠኛ እኔም ካለ መጽሐፍ ቅዱሳዊ ስትል ምንድነው አላልኩም? እባክህን ተረጋጋ። አዳምጠኝ። እኔ ቆይ አዳምጣለሁ። በመጀመሪያ ቆይ አዳምጠኝ። ባጭሩ አሁን ላይ ስዕላቶች መጽሐፍ ቅዱስ የሚሆኑበት አጋጣሚ አለ፣ የማይሆኑበት አጋጣሚ አለ ብለሃል ወይስ አላልክም? ያ መስቀል አሁን ለምሳሌ መስቀል አሁን ይሄኛው ያስቀው ወደ ምሳሌ አትግባ። ምን ሆነ ነው አንተ? ባጭሩ መመለስ አችልም እንዴ? እኮ ልመልስልህ ወንድሜ። ባጭሩ ወደ ምሳሌ አትግባ ብሩክ፣ አዳምጠኝ። ይሄ እኮ በጣም ይሰለቻል እኮ። ምን ሆነ ነው? ስዕላት በመጀመሪያ ስትገባ ስዕላት እንዳለ ጣዖታት ናቸው ብለህ ገባ። አሁን እኮ መሻሻልን እኮ ላሳየህ እኮ ነው። በእናንተ ጣዖታች ናቸው። አሁን እንደተሻሻልክ ላሳየህ ነው። ቆይ ተረጋጋ። ኦርቶዶክሳውያን እርሳቸው ብራዘር። ይሄ የበታችንን ስሜት እንደሚሰማው ሰው አክታት አድርግ እባክህ። እነሱን ተዋቸው። የምናወራው ስለ መጽሐፍ ቅዱስ ነው ብራዘር። እሺ እነሱን እርሳቸው። ስትገባ በመጀመሪያ ስዕላት እንዳለ ጣዖታት ናቸው ብለህ አይነህን ጨፍነህ ገባ። እግዚአብሔር የተመሰገነውን በትንሹ ገለጥከው። ሰው እንዲህ ብለኸኛል ወይስ አላልከኝም? ብሩክ አዳምጠኝ። ስዕላት መጽሐፍ ቅዱስ የሚሆኑበት አጋጣሚ አለ፣ የማይሆኑበት አጋጣሚ አለ ብለሃል ወይስ አላልክም? አዎ ብያለሁኝ። ልክ እኮ ነው። በአንተ ድርቅና ብሩክ ይሄ ራሱ ያስጨበጭባል። በጣም ምንም ያልኩት ነገር እኮ የለም። ሌላ ተሳስተሃል አላልኩም። እኔ ያልኩት ምንድን ነው መሰለህ? እኔ በቃ ላጨበጭብ ልፈልግ እኮ ነው። በቃ በአንተ ድርቅና ይሄ የሚያስጨበጭብ ነው። ወደፊት ሙቭ እናድርግ። አሁን ስዕል መጽሐፍ ቅዱስ ነው ብለናል። እሱ ብቻ አትበለኝ። መጽሐፍ ቅዱሳዊ ናቸው ብቻ አላልኩም። እኔ አሁን ስለዚህ ነው የጠየኩ፣ ወደ ሌላ አልሄድኩኝም ብሩክ። እያሳየሁህ ስለሌላ ነገር አታስብ። ገና ለገና ፈለገ እንደዚህ ሊለኝ ነው ብለህ ልክ ስለት እንደነካው ዶሮ ዛንዛዛ ትርገጥ እባክህን። ቆይ አንድ ጊዜ ይሄን ብቻ ይልኝ አንድ ጊዜ። ኦኬ ይሄ ስዕል የምን ስዕል ነው አልከኝ ብሩክ? የመስቀል ስዕል ነው። እንደ ሲምቦል እንጠቀመዋለን። አዎ ለምንድን ነው የምትጠቀመው ብዬ እኔ አልጠየቀውም። እሺ ይኸው ሁላችሁም ሰምታችኋል። ለምንድን ነው የምትጠቀሙበት? ይኸው ለሲምቦል ነው የምንጠቀምበት ምናምን ታመልኩታላችሁ የሚባሉ ያው አናመልከውም ምናምን ነው። እርግጥ መስቀልን የሚያመልክ ክርስቲያን የለም። እግዚአብሔር የተመሰገነ ይሁን። እዚህ ጋር ትመለከታላችሁ 4 ማዕዘን አለ ይሄ መስቀል። እዚህ ጋር የሆኑ 4 የተለያዩ አቅጣጫዎች አሉ። ከነሱ ደግሞ ተለይቶ ደግሞ እዚህ ጋር 3 አይነት ደግሞ የሆነ ነገር አለ። ራሱን የቻለ ትርጉም አለው። ይሄ ባደኩባት ቤተክርስቲያን አሰረ ክህነት ያላቸው ካህናት አባቶች የሚይዙት መስቀል አይነት ቅርጽ ነው ያለው። ሰው ወንድማችን ብሩክ በጣም በተለየ መልኩ ከፕሮቴስታንት ወንድሞቹ ተለይቶ ይሄ ስዕል መጽሐፍ ቅዱስ ነው ብሎኛል። ለእኔ የአዲስ መረዳት ነው። ኖ እንደዛ አይደለም። እንደ ሲምቦል እንዴት ነው የምትጠቀሙ አላልኩም እኮ መጽሐፍ ቅዱስ ነው ብለህናል። መጽሐፍ ቅዱሳዊ ነው ስለ ፈለግ አታስወራኝም እኮ አንተ ብቻ ነው እያወራ ያለው። አንዴ ታዳምጠኝ ጥሩ ነው። ለዚህ ታች ያለ ሰው እንዳታረጋቸው። እኔ እያልኩኝ ያለሁት
መጽሐፍ ቅዱሳዊ የሚሆንበት ነገር አለ ወይ ስትለኝ አሁን ቅድም በጠቀስኩበት መስቀል ኦኬ የዕዳ ደብዳቤያችን የተሰረዘበት ስለሆነ እሱን እንደ ሲምቦል ምኖች ክርስቲያኖች እኛ ክርስቲያኖች ተስማምተን ይሄንን ነገር ምን አደረግነው? ከቨር ፔጅ ላይ ተቀመጠ። ምን ላይ? ባይብል ላይ አደ ሲምቦል ኦኬ ይሄንን ደወል እንቀበላለን። እንደዚህ ማንኛውም ጴንጤ ይቀበላል። ይሄንን ግን ቆይ አንዴ ልጨርስ። ግን ይሄንን መስቀል ቤት ያስቀምጬ የማርያምን ስዕል ቤት ያስቀምጬ ሳስቀምጠው ስሰቅለው ስሰግድለት የዛን ሰዓት ኢትስ ዲመኒክ አሁንም እሺ በቃ ጎበዝ ልጅ ብሩክ ተረጋጋ። አንድ ጊዜ ይኸውልህ ምን አለ መሰለህ እውር ነገ አይን ይበራል ሲባል የዛሬን እንዴት አድር ያላል የሆነች ነገር መናገር ፈልጋል። አሁን እኔ እግዚአብሔር ምስክሬ ልሳደብ ፈልጌ አይደለም ብሩክ አዳምጠኝ። የሆነች ማለት የፈለካት ነገር አለች እረዳሃለሁ አባቢ እሱን ታወራለህ። ቆይ አዳምጠኝ ለየውልህ እንጂ ቆን ማላረኩልህ። አሁን አንተ ስትናገር እኔ ጸጥ እያዳመጥኩ አይደለ? አይ ለየውልህ እንጂ አዳምጠኝ። እሺ ሚውት ላረግልህ ነው። ሚውት ላረግልህ ፈለጌ ሚውት ላረግልህ አይሰማኝ። በምትወዳት አይሰማኝ ወለ ሚውት ላረግልህ እኮ ሚውት ላረግልህ። ኧረ ቆይ አንዴ በኢየሱስ አንዴ ሚውት ላረግልህ። ዝም በልና አዳምጥ። ምንም ነገር ሳትል አዳምጥ። እሺ አውራ ጌታው። አሁን አንተ ቅድም ስትናገር የተናገርካቸው ነገሮች ትክክል ሆኖ አይደለም። ቡራ እያዳመጥን ማይክን ክፈተው። የምትመልስልኝ መልሳለህ። ጸጥ በል ራስን ተቆጣጥ። ችግር የለውም አንተ ብቻ ጸጥ በል ራስን ተቆጣጥ። እና እኛ አሁን ይሰገዳል ወይስ አይሰግድ የሚለውን ነገር ከመውራታችን በፊት እዚህ ጋር መጀመሪያ መስማማት ያለብን ነገር አለ። ወደ ስግደቱ እንመጣለን። ብሩክ እኔ ያለው እኮ እኔ ነኝ ያስገባው አይደል? እናወራለን። እሺ ምንም እንዳታስብ። በቃ አሁን የሆነ ማለት የፈለካት ነገር አለች እዛ ላይ ነው የምትሮጠው። በቃ ራን በቃ ተረጋጋ። ካምዳውን ስዕላት መጽሐፍ ቅዱስ የሚሆኑበት አጋጣሚ አለ ብለናል። ይሄን በቃ ጨርሰናል። ለምንድን ነው የምንጠቀመው? መብት ነው። በቃ አሁን ቅድም ያልካቸው ነገሮች በአጠቃላይ ሰምተናል። ለእንደዚህ ነገር ነው የምንጠቀመው። እኛ እንደዚህ አናመልከውም፣ አንሰግድለትም ምናምን። እኛ ትሰግዳለህ አላልንም። በደንብ አድርገህ አዳምጠኝ። አሁን ሁለቱን ጥያቄን አዳምጥ እሺ ብሩክ። አሁን ከዚህ በኋላ ቀጥታ ጥያቄ የማትመልስ ከሆነ ብሩክ እንሰነባበታለን። በቃ በደንብ አዳምጡላችሁ። ይሄንን ስዕል ማነው ሳሉ ያላችሁ? መጽሐፍ ቅዱስን ትገልጥና ፕሮቴስታንት የሆናችሁ ሰዎች ይኸው እኛ በመጽሐፍ ቅዱስ ብቻ ነው የምናምነው ብላችሁ አካኪ ዘረፍቱ የለ። መጽሐፍ ቅዱስን ትገልጥና ይኸው እዚህ ክፍል ላይ ይሄንን ስዕል ሳሉ ያለን ይኸው እንዲህ የሚል ሀሳብ አለ። ማስረጃ ትሰጠናል። አንደኛ ሁለተኛ የለም። በጣም ጥሩ። መጽሐፍ ቅዱስ ላይ የታዘዘ እንደዚህ አድርጉ የሚል የለም። በጣም ጥሩ። እሺ ሁለተኛ ቀደም ምን እያለን ነበር ወንድማችን እንዳትረሱ። የማርያምን ስዕል የገብርኤልን ስዕል ሳሉ ሳትባሉ ኬት አምጥታችሁን ይሳላችሁት እያለ አካኪ ዘራፍ ሲል ነበር። ወደ ፕሮቴስታንቱ ቤት ደግሞ ጎራ ብለን ይሄንን ስዕል ማን ነው ሳሉ ያላችሁ? ወፍ። እሺ ሁለተኛ ይሄንን ስዕል ኬት አምጥታችሁን ይሳላችሁት? እንዲህ አይነት የመስቀል ስዕል የቱ ጋር ነው ገላጭ ሆኖ መጽሐፍ ቅዱስ ላይ ገላጭ ሆኖ አግኝተን ነው አልከን። ገላጭ ሆኖ የቱ ጋር ነው እንደዚህ አይነት መስቀል የሳላችሁት? እስቲ አንድ ጥቅስ ስጠኝ። እንዲህ አይነት ስዕል ሰዎች ምናምን የፈጠረ አንድ ጥቅስ ስጠኝ። ሂስትሪ ነው አባት ቸርች ፋዘርስ ነው የምታየው። ወደ ኋላ ሄደ ቸርች ፋዘርስ ስጠኝ ማስረጃ። ኧረ በጣም ደስ የሚል ነው። እሺ የቸርች ፋዘርሶችን እስቲ ማስረጃ ስጠኝ። ቆባ አዳምጠኛ። አሁን እያልን ነው ምንድነው ማስረጃ? ከየት አምጥታችሁን የሳላችሁት? አዳምጠኝ። ከየት አምጥታችሁን የሳላችሁት? ማስረጃ አንተ እንድታወራ አልፈልግም። እንዴ አንተ ከየት ነው ያመጣው? እስቲ አንተ ከየት ነው ያመጣው? እኔ መልስልሃለሁ ብራዘር። እኔ ብሩክ እንጂ ተረጋጋ። ምን ሆነ ነው እንደ ልጅ አንተ ከየት ነው ያመጣው አንተ ምናምን አትበል እንጂ ብራዘር። አንዱ ነገር ልንገርህ እንደ በሰለ ሰው። እሺ ብሩኬ፣ ኦርቶዶክሳውያን መልስ ኖራቸውም አልኖራቸውም ለዚህ ጉዳይ የአንተም ትምህርት ከፍ አያደርግልህም፣ አይቀንሰውምም፣ አይጨምረውም። እውነት አያደርገውምም፣ ሐሰት አያደርገውምም። አንተ ትምህርትን መመለስ ያለብህ ኦርቶዶክሳንን ሳትታከክ ነው። ከቀደም ጀምሮ እነግርሃለሁ። ኦርቶዶክስን ሳይታከክ የእናንተ ትምህርት በራሱ ችሎ ራሱን ቆሞ ማስተማር አይችልም። ብሩክ አይ መልስልሃለሁ። ገርመኝ ነው መልስልሃለሁ። ችግር ይችላል ወይስ አይችልም? በደንብ ነው የሚችለው እንጂ በቃ የሚችል ከሆነ አትታከክ። ኦርቶዶክስ ራስህን ችለህ ብሩክ አዳምጠኝ። ብሩክ እልሃለሁ ምን ሆነ ነው አካኪ ዘራፍ አትበል እንጂ እልሃለሁ እንጂ በደንብ ነው የምልህ። አዳምጠኝ። ኦርቶዶክስ ቤተክርስቲያንን ሳትታከክ ራስህን ችለህ እኛ እንዲህ ያመጣ ነው ይሄው መጽሐፍ ቅዱስ እንዲህ ብሎ ነው በል። ቅድም ገላጭ ስለሆነ ነው ያመጣ ነው አልከን ከመጽሐፍ ቅዱስ። የቱ ጋር ነው ገላጭ ነው የተቀመጠው? እስቲ ይሄ መስቀል
የትኛው የመጽሐፍ ቅዱስ ክፍል ላይ ነው ገላጭ ሆኖ የተቀመጠው? ለምንድን ነው የምትገለገሉት? የሚል ጥቅስ እንዳሰጠኝ እኛ ስናነበው አንብበን መጽሐፍ ቅዱስ ላይ አንተ እንድትናገር አልፈልግም። ቀጥታ ወደ መጽሐፍ ቅዱስ ጥቅስ ግባ። አንተ የምትናገረው ለእኔ ተረት ተረት ነው። ማስረጃ ስጠኝ። ቅድም ተነጋገርን። መጽሐፍ ቅዱስ ላይ እንደዚህ ተብሎ የታዘዘ ነገር የለም ብለን እኮ ጨረስን አይደል? መጽሐፍ ቅዱስ ላይ እኔ ታዘሃል ወይስ አልታዘዝክም አይደለም ያልኩህ። ገላጭ ሆኖ ነው ያገኘነው ብለህናል። ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ገላጭ ሆኖ ያገኘው? ማስረጃ ስጠን። እኛ ነን የወሰድነው እኮ። ከየትኛው የመጽሐፍ ቅዱስ ክፍል ላይ ወሰድከው? ወስጃለሁ ስትል የት አለ የወሰድከው? መነሻ የት አለ? ማስረጃ ስጠን። አንደኛ ቆሮንቶስ 1:18 አነበብኩልህ እኮ ቅድም። ደግሜ ላንብብልህ። ምን ይላል እስኪ? ከየት እንደመጣ ይናገራል። ሁላችሁም አዳምጡ። ይኸው ከየት እንደመጣ አይደለም፣ ገላጭ ሆኖ የተቀመጠው እዚህ ክፍል ላይ ነው። በል ማስረጃ ስጠን ብሩክ። ይኸውልህ ስማኝ፣ የመስቀሉ ቃል ለሚጠፉ ሞኝነት፣ ኧረ እያነበብኩ ነው። ተረጋጋ ፈለገ። የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድን ግን ለማን? ለእኛ ለአማኞች ለምንድን ግን የእግዚአብሔር ኃይል ነውና ስለሚል ኦኬ፣ እኛ አዘ ሲምቦል ወስደነዋል። ምን ብዬ ነው የጠየቅኩ ብሩክ? ምን ብዬ ነው የጠየቅኩ ጥያቄ? ኧረ በጌታስ ምን ብዬ ነው የጠየቅኩ? እንደ ገላጭ መሆኑን የሚያሳይ መጽሐፍ ቅዱስ ላይ ያሳየኝ አይደል ያልከው? ለምንድን ነው የምትገለገልበት ብዬ ጠይቄያለሁ ብሩክ። ይኸውልህ ወንድሜ ገላጭ መሆኑን አሳየኝ አይደል ያለው ወይ? አላልኩም፣ አላልከኝም። አሁንም እያወራሁ ካላልኩ ያላልኩህን ነገር ለምንድን ነው በቃ የምትፈተፍተው? በማያገባ ነገር ገብተህ ለምን ትፈተፍታለህ? ወንድማችን ብሩክ ቆይ አዳምጠኝ። ኖ አዳምጠኝ። በቃ ከዚህ በላይ ዲስማች ብዙ መዛግ የለብንም። ምን ታደርጋለህ መሰለህ? ከአንተ የተሻሉ የፕሮቴስታንት አገልጋዮችን ጠይቀናና በመጽሐፉ ሲማስረጃ እኛ ጋር ታወራለህ። ኖ ራስ ተወረደ ችግር ያለው እኔ ቤት አይደለ እንዴ? ቤት ነው ሁሉ አይደለ እንዴ የምትመጣው? አይ ነው ግን አይ እንትን አስመሰለህ። ስለዚህ አዳምጠኝ። ሲመለስልህ ለማስወረድ በቃ አንተ እሺ መልሰሃል። ጎበዝ ልጅ አዳምጠኝ። አሁን ማድረግ ያለብንን የተሻለውን ቤስ የሆነ ነገር ልንገርህ። ለአንተ ብቻ ሳይሆን ሌሎች ፕሮቴስታንት ወንድሞችም አዳምጡ። አንድ ሰው ሲጋራ እያጨሰ ሲጋራ አታጭስ ብሎ ሌላን ወጣት የመምከር ሞራል የለው። ፕሮቴስታንቶች ወንድሞች ስዕላት ጣዖታት ናቸው ብላችሁ የምታምኑ ከሆነ ስዕላት መጽሐፍ ቅዱስ መሰረት የላቸውም ብላችሁ የምታምኑ ከሆነ መጽሐፍ ቅዱሳችሁ ላይ ምን ያደርጋል? ስዕል ግራ የተጋባችሁበት ነገር አለ ማለት ነው። ስለዚህ ወንድማችን ብሩክ ከአንተ የተሻሉ መቼም አገልጋዮች አሉ አይደለ ብሩክ? ተሳስቻለሁ? በቤተ እምነት ውስጥ አሁን የመሻል አለመሻል ጉዳይ ሳይሆን ጥያቄ ነው ወይስ የሉም ብሩክ? አንተ የአማኑኤል ህብረት እምነት ተከታይና በቤተ ክርስቲያን ውስጥ ከአንተ የተሻሉ አገልጋዮች አሉ ወይስ የሉም ብሩክ? ምንም ይኖራል እንጂ በደንብ ይኖራል። ሁሉም በከፊል ካሉ ፕሊስ ከአንተ የተሻሉ አገልጋዮችን ጠይቀናና መልስ ስታገኝ በመጽሐፍ ምን ሳይመለስልህ ቀርቶ እባክህን ጀስት በቃ ይሄን አድርግ እባክህን እኮ ምን ሳይመለስልህ ምን ጠይቀህ ምን ሳይመለስልህ ከአንተ የተሻሉ ሰዎችን በቃ የተሻለ መልስ ፈልገን ነው ሄደ ከአንተ የተሻሉ ሰዎችን ጠይቀህ ተረድተና እኮ ምን ሳይመለስልህ ቀርቶ ነው ብሩክ ልጠይቃቸው እኮ እነሱ ልጠይቃቸው እኔ ያልመለስኩልህ ንገረኝ ብሩክ ጌታ ሆይ ላይቭ ሪከርዱን ከእንደገና ተመልከትና ጠይቅ ያለብን ጥያቄ ጠይቀና እንወድሃለን። ሰላሙንልን። እሺ ተባረክልኝ ወንድሜ። ሰውን ግን አታስትሽ። ሰላሙንልን ፕሊዝ ላለማሳት ሞክር። ሰላም ከደህና ደሩም በኋላ ሌላ ኤክስትራ ነገር የምንነገረው ምን አመጣው? ጋይስ እዚህ ውስጥ ያላችሁ ቶች ወንድሞች ይሄ በጣም መሰረት የሆነ ነገር ነው ያነሳውላችሁ። ይኸውላችሁ አንድ ፕሮቴስታንት ኦርቶዶክስ ቤተክርስቲያን በስዕላቶች ዙሪያ ትምህርቷ ስህተት ነው፣ ስዕላት ጣዖታት ናቸው ብሎ እያመነ ስዕላት መጽሐፍ ቅዱሳዊ አይደሉም ብሎ እያመነ መጽሐፍ ቅዱስ ላይ ስዕል ምን ይሰራል? ያው መጽሐፍ ቅዱስ ላይ ስዕል አለ። ይሄ የምታዩት የፕሮቴስታንት 66 መጽሐፍ ነው፣ አዲስ መደበኛ ትርጉም ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ። ይሄው እዚህ ጋር በምትመለከቱት ይሄ ስዕል አዲስ መደበኛ ትርጉም ነው፣ ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ። የምን ስዕል አለ እዚህ ጋር? የመስቀል። ፕሮቴስታንት የሆናችሁ ጦች ወንድሞች ይሄንን ስዕል ማን ነው ሳሉ ያላ ብላችሁ እንደኛው ናችሁ ጠይቁ ፕሊስ። ሰው ሲያጃጅላችሁ ባካችሁ አትጃጃሉ። ሰው ሲያተላላችሁ ባካችሁ አትታለሉ። ይሄንን ስዕል ማን ነው ሳሉ ያለን? አንድ የመጽሐፍ ቅዱስ ማስረጃ ስጡን ብላችሁ የሚያገለግሏችሁን ሰዎች ጠይቁ። ዘይት ዝም ብሎ የሚሸጥላችሁን ሰው ዘይት እየገዛችሁ ከምትመለሱ ማስረጃ ጠይቁት። ሲመልስልን በሉት። ይህን ጨው ግዙ፣ በኢየሱስ ስም ሸንቀጥ አረጋችኋለሁ ምናምን እያሉ የሆነ ድመት ፈወስን ምን በቃ እንዲህ እያሉ ድራማ የሚሰሩ ውሃ እየበጠበጡ ውሃውን ወደ ወተት ቀየር ነው የሚለውን ሰው በአጠቃላይ ከቀልዱ ጎን ለጎን ይኸው እዚህ መጽሐፍ ቅዱስ ላይ ይሄም አዲስ መደበኛ ትርጉም ኦርቶዶክሳውያንን ስዕላት መጽሐፎች አይደሉም እንላቸዋለን። ማን ነው ሳሉ ያለን?
ከየት አምጥተን የሳልነው ብላችሁ ፕሊስ ጠይቁ። እናንተ ጠይቁ። ከዛ በኋላ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ጋይስ በደንብ ይሄንን እንደኛ ሆናችሁ ነው መጠየቅ ያለባችሁ። እንደኛ ባጭሩ አሳጥሬ ስለ ቅዱሳት ስዕላት እናጠቃልና እንጨርስ። ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ቅዱሳት ስዕላቶች ኦፍ ኮርስ መጽሐፍ ቅዱሳዊ ናቸው። አገልግሎታቸውስ ምንድን ነው እናያለን። ብዙ ጊዜ ፕሮቴስታንት ወንድሞቻችን ጋር ስንወያይ ክርስቲያኖቶች ወንድሞች እንደምታዩት ፕሮቴስታንት የሆናችሁ ወንድሞች እናንተም ተከታተሉ። ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚሰጧቸው ጥቅሶች በራሱ ስህተት እንደሆነ ላሳያችሁ። ዘዳግም 4 እና ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለው ክፍል ቃሉ ተመሳሳይ ነው። ገጸ ንባቡ ምን ይላል? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድ ነው። እኛ በእግዚአብሔር የምናምን ክርስቲያን የሆንን ሰዎች ጣዖታትን እንጸየፍ ዘንድ አምላካችን እግዚአብሔር ያዘዘበት የመጽሐፍ ቅዱስ ክፍል ነው። ጣዖታትን አብዝተን ነው የምንጸየፈው። ሰዎች ስዕል መሳላቸው ኃጢአት አይደለም። በነገራችን ላይ ለምሳሌ ሕፃናት አንበሳ ምናምን ድመት ይስላሉ። ስዕል መሳል ኃጢአት አይደለም። እሺ፣ አንድ ሰው ግን አንበሳን ስሎ ፀሐይን ስሎ ከዋክብትን ስሎ የፈጠረው አምላኩን ወደ ጎን ትቶ አንተ አምላኬ ገዢ ነህ ብሎ ያንን ወርሺፕ የሚያደርግ ከሆነ ግን ያ ጣዖት አምልኮ ነው። ስለዚህ ጣዖታትን እንጸየፍ ዘንድ አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ ያዞናል። ይሄ መጽሐፍ ቅዱስ ክፍል እንደው ስዕላትን ነው የሚመለከተው ቢባል እንኳን ሁለት መሰረት የሆኑ ስህተቶችን ልንገራቸው። አንደኛ አምላካችን እግዚአብሔር ኃጢአት ነው ያለውን ነገር ጽድቅ ነው ብሎ ታያቅም። ጽድቅ ነው ያለውን ነገር አንድ ጊዜ ኃጢአት ነው ብሎ ታያቅም። ቃሉ ዘላለማዊ ነው። ለምሳሌ በማናቸው ምሳሌ በወንድ ወይም በሴት በላይ በሰማይ ካለው በታች በምድር ካለው ሲል አንዳንድ ሰዎች ጻድቃንን፣ ቅዱሳን መላእክትንም ጭምር ያካትታል። ስለዚህ አዎ ይሄ ክፍል ስለ ስዕላት ነው የሚናገር ይላሉ። እዚሁ የመጽሐፍ ቅዱስ ክፍል ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ ስትመለከቱ 2 ኪሩቤል ይላል አምላካችን እግዚአብሔር ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን በቀጥታ። በጣም የሚገርማችሁ ነገር ክርስቲያኖቶች ወንድሞች፣ ፕሮቴስታንት የሆናችሁቶች ወንድሞች በጌታ ፍቅር ባካችሁ በደንብ አዳምጡ። በቤቱ ሲሸጡ ሲለውጡ የነበሩ ሰዎችን የአባቴን ቤት ብሎ ነው የጠራው ያንን ቦታ። ኦኬ፣ በኪሩቤል ስዕላት ያሸበረቀውን ያንን መቅደስ ጌታችን ኢየሱስ የአባቴ ቤት ብሎ ነው የጠራው። የአባቴ ቤት የጸሎት ስፍራ ሆኖ ሳለ እናንተ ግን መነገጃ፣ መሸጫ፣ መለወጫ የወንበዴ ቤት አደረጋችሁት ብሎ ነው ጌታችን ኢየሱስ የተናገረው። የአባቴ ቤት ብሎ ጠርቶታል። እነዚህ ስዕላቶች ባሉበት ስፍራ ማለት ነው። በላይ በሰማይ ሲል መላእክትን ያካትታል ማለት ነው ወይ? በፍጹም። ፕሮቴስታንቶች ወንድሞች እንዳትሳሳቱ። በላይ በሰማይ ሲል ዘዳግም ላይ ይናገራል። የሰማይ ሰራዊቶችን ነው እየጠቀሰ ያለው። የሰማይ ሰራዊት የምንላቸው ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ ደመናት፣ ሌሎችም ሰዎች ወደ ሰማይ ቀና ብለው አይተው ተመልክተው ሊስሏቸው የሚችሉ ነገሮችን የጠቀሰው። ለምሳሌ ሰው አሁን ጣዖት ለማምለክ ብሎ ፕሮቴስታንቶች ወንድሞች ሲምፕል ሎጂክ ልንገራችሁ። አንድ ፕሮቴስታንት ጣዖት ማምለክ ቢፈልግ፣ እሺ ራንደም የሆነ ሰው አንድ ሰው ጣዖት ማምለክ ቢፈልግ እግዚአብሔርን ከካደ በኋላ ቀና ብሎ ወደ ሰማይ ቅዱሳንን ማየት ይችላል? አይችልም። አትሸወዱ። ወደ ላይ ወደ ሰማይ ቀና ብሎ ተመልክቶ ቅዱሳን መላእክትን ማየት ይችላል? አይችልም። ነቢያትን ማየት ይችላል? አይችልም። በሰማይ ላይ ያሉ ግን የሰማይ ሰራዊቶችን ሁሉ ግን ያያል። ፀሐይ፣ ጨረቃ፣ ከዋክብት፣ አዕዋፍት፣ አስትሮይዶች፣ ሜቴሮይዶች፣ ደመናቶች እነዚህን ሁሉ ቀርጾ ወርሺፕ ማድረግ ግን አይችልም። ይሄ ጣዖት አምልኮ ነው። ይሄ ክፍል ፕላስ ስለ ጣዖታት ነው፣ በቃ ስዕላትም ጣዖታት ናቸው የሚባል ከሆነ እኛ ሳንሆን ፕሮቴስታንት ወንድሞቻችን ጣዖታትን ተሸክሟል ማለት ነው። ሊያውም ከሚጻረረው ከክርስቶስ ቃል ጋር ይሄው እዚህ ጋር ስዕል አለ። ይሄ ስዕል ጣዖት ነው ማለት ነው? አይደለም። ቅድም ያነሳን የመጽሐፍ ቅዱስ ክፍል ላይም ይሄው ስዕል አለ። ይሄ ስዕል ጣዖት ነው ማለት ነው? አይደለም። ስዕላትና ጣዖታት መካከል ሰፊ ልዩነት አለ። ቅዱሳት ስዕላት የምንላቸው በመጽሐፍ ቅዱስ ሐሳብ ላይ የዋሉና መጽሐፍ ቅዱስ ገላጭ ሆኑ ቤተክርስቲያናችን ወንጌልን የምትሰብካባቸው ቋንቋዎቿ እንጂ ጣዖታት አይደሉም። ስለዚህ ጣዖታትን ኦፍኮርስ እንጸየፋለን። ነገር ግን ቅዱሳት ስዕላቶች መጽሐፍ ቅዱስ አይደለም ከሚለው ሐሳብ ጋር የሚያያዝ አይደለም ባጭሩ። ሌላ አንደኛ ነገሥት ምዕራፍ 6 ቁጥር 29 በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሳሉ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል።
እንደውም ቁጥር 27 ቅድም ሳነሰው ነበር። ቁጥር 27ን ከፍ ብላችሁ ስታነቡ የኪሩቤል ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ ከአንደኛው የግንብ ጥግ እስከ ሌላኛው የግንብ ጥግ ይደርስ ነበር። ማለት ግዙፍ ተደርጎ ነው የተሳሉት። እነዚህ ስዕላቶች እንዲሳሉ የታዘዙት በአምላካችን በእግዚአብሔር ፈቃድ ነው። ሌላው እነዚህን ስዕላቶች ከየት አምጥታችሁ ሳላችኋቸው የሚል ጥያቄ ነው ብዙ ጊዜ በተደጋጋሚ የሚነሳው። ከየት ለምሳሌ ገብርኤልን ማን አይቶ ነው የሳለው? ሚካኤልን ማን አይቶ ነው የሳለው? ሐዋርያው ቅዱስ ጳውሎስን ከየት አይታችሁ ሳላችሁት? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስን ማን ከየት አይቶ ሳላችሁ? በቤተ ክርስቲያናችን አስተምሮ ቅዱሳት ስዕላት የፎቶግራፍ አገልግሎትን ነው የሚያገለግሉት የሚል ትምህርት የለንም። ቅዱሳት ስዕላቶች ገላጮች ናቸው። በመጽሐፍቶቻችን የተቀመጡትን ሀሳቦች ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ወንጌልን የምትሰብክባቸው እንጂ እነዚህ ቅዱሳት ስዕላቶች ይሄ ሌላ አይነት አገልግሎት ያላቸው የፎቶግራፍ አገልግሎት ያላቸው አይደሉም። ይሄ በብሉይ ኪዳን የቀረ አገልግሎት ነው ብሎ የሚሞኙ ፕሮቴስታንቶች አሉ። በአዲስ ኪዳን አማኝነን እያሉ ግን በአዲስ ኪዳን አማኝ ሆነው የመስቀል ስዕል ኦልሬዲ ይጠቀማሉ፣ ይገለግላሉ። ይሄ ለኦርቶዶክስ ቤተክርስቲያን ሲሆን ለመልስ ይሄ ነገር በብሉይ የቀረ ነው፣ ይሄው የአዲስ ኪዳን አማኝነን የሚሉ ፕሮቴስታንቶች ይኸውላችሁ የሚያሳትሙት መጽሐፎች ላይ ይሄው የመስቀል ስዕል አለ። አሁን አዲስ ኪዳን ላይ ሆነው ማለት ነው። ስለዚህ ስዕላት ምንድን ነው ማለት ነው? አገልግሎታቸው ገላጮች ናቸው። አያችሁ፣ ገላጮች ናቸው። ቋንቋ በሶስት ይከፈላል። አንደኛው ሊተራል የምንለው ላንጉጅ ነው፣ ቃል በቃል የምንነጋገረው ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ስዕላዊ ቋንቋ ነው። ቃል በቃል በሆነ መልኩ ቅዱስ ቤተክርስቲያናችን ወንጌልን ትሰብካለች። በዓለም ሁሉ ወንጌልን ትሰብካለች። በምልክት ቋንቋ ወንጌልን ትሰብካለች። ቅድም ስናነሳ ነበረ እኛ ነጭ የምንለብሰው እዚህ ውስጥ ያላችሁ ፕሮቴስታንት ወንድምቶቼ፣ ነጭ የምንለብሰው ዝም ብሎ እንዲያምርብን አይደለም። በምልክት ቤተክርስቲያናችን ሰባኪ ስለሆነች ነው። መስቀል በዓል ባሳለፍነው መስከረም ላይ ስናከብር ወደ 9500 የሚጠጉ የሰንበት ትምህርት ቤት አባላት ለምን ሬንጀር ለብሰው ሃ እያሉ እንደ ልዩ ኃይል ሰላምታ እየሰጡ ለምን አላለፉ? ምክንያቱም እኛ እዛ ጋር ብንሰበሰቡ ሾው ለማሳየት አይደለም። አንዳንድ የኢየሱስ ወታደረኝ የሚሉ ፕሮቴስታንቶችን አይታችሁ ከሆነ ይሄ ፌክ የሆነ ሬንጀር ሁሉ ያሰፋሉ። አሁን ሳቢያችሁ ምንም ይሁን ዝማተር ልዩነቱን ግን ልነግራችሁ ነው። አንድ የሆነ የኢየሱስ ወታደረኝ የሚል ቸርች ያለው ሰው የሆኑ 13 ነው ምናምን የሚጠጉ ልጆችን ሰብስቦ ልክ እንደነሱ ሬንጀር አስለብሶ የኢየሱስ ወታደር ነኝ እያለ እግራቸውን ዳዳ እያደረጉ ሰላምታ ሲሰጡ ነበረ። ጋይስ ኢማጂን እንደኛ 9500 የሆኑ ሰዎችን ደግሞ ቢያገኝ ይሄ ሰው ሙሉ ትጥቅ ነው የሚያስታጥቃቸው ማለት ነው። ቤተክርስቲያናችን ሾው የማሳየት ዓላማ የላትም ጋይስ። ይኸውላችሁ እዛ ጋር ነው ትልቁ ፖይንት፣ እዛ ጋር ነው። ቤተክርስቲያናችን ሾው የማሳየት ዓላማ የላትም። 9500 የሰንበት ትምህርት ቤት አባላት ሲሰባሰቡ በምልክት ወንጌልን እንዲሰብኩ ነው ያደረገችው። በቃል በዝማሬ የክርስቶስን ወንጌል እንዲሰብኩ ነው ያደረገችው ቅዱስ ቤተክርስቲያን። ነጭ ለብሰው ነው የተገኙት። ነጭ ምን ለብሰው ለምንድን ነው? የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምንሰብክ ነው። ቤተክርስቲያናችን ያንን ታስተምራለች፣ ያንን ትሰብካለች። ኦኬ፣ ስንዘምር እኛ ለጌታ ብለን ምንጨፍረው ሰይጣን የጨፈረ የለም። ምናወዛውዘው ዳሌ የለንም ጋይስ። እንዲህ አይነቱ ነገር በቃ ለእግዚአብሔር የሚቀርብ መስዋዕት ነው ብለን አናምንም። ጸያፍ ነው። እኛ ለኢየሱስ ብለን የምናወዛውዘው ዳሌ የለንም። ስንዘምር እናሸበሽባለን፣ እጆቻችን እናሸበሽባለን፣ ከዛ ደግሞ እናጨበጭባለን። በዚህ እንኳን በምልክት እየሰበከን ከክርስቶስ ሕማም ጋር ነው የምንተባበረው። ቤተክርስቲያን በምልክት ሰብካለች ያልናችሁ ያንን ነው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ጌታችን ኢየሱስ ክርስቶስ የተቀበላቸውን 13ቱን ሕማማት እያሰበን ጸሐፍት ፈሪሳውያን ወዲያ ወዲህ እያደረጉ እያንገላቱት እንደነበር እያሰበን እናሸበሽባለን። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ የኃያል የሆነ አምላክ በሰዎች በጥፊ መጸፋቱን እያሰበን እናጨበጭባለን። እኛ የምናቀርበው ሰይጣናዊ ጭፈራ የለንም። ምናወዛውዘው ዳሌ የለም። ለኢየሱስ ብለን በምልክት ግን እንሰብካለን። እየዘመርን ምስጋናን እያቀረብን በምልክት ለክርስቶስ ወንጌልን እንሰብካለን። ቅድስት ቤተክርስቲያናችን በምልክት ቋንቋ ወንጌልን እንሰብካለች። ሌላው ስዕላዊ የሆነ ቋንቋ ነው። ቅድስት ቤተክርስቲያናችን ስዕላዊ በሆነ ቋንቋ ገላጭነት ወንጌልን ታስተምራለች። ለመሆኑ ከየት አይታችሁን የሳላችሁት ለሚለው ጥያቄ ዘጸአት ምዕራፍ 25ን ስትመለከቱ፣ አንደኛ ነገሥት ምዕራፍ 6ን ስትመለከቱ የትም ቦታ ላይ
ኪሩቤልን የሳለው ሰው የኪሩቤል መላእክቶች ተገልጠውለት ነው ይሳላቸው የሚል ሐሳብ የለም። የኪሩቤል መላእክቶች ተገልጠውለት እስቲ አንዴ ክንፎቻችሁን በትልቁ ዘርጉት፣ እስቲ አንዴ ቆይ፣ እሺ አሁን ደግሞ ትንሽ ወደዛ ትንሽ ዞር በሉ እያለ ሳላቸው የሚል ነገር የለም። የኪሩቤል መላእክት ግን አልተገለጡለትም። ነገር ግን የኪሩቤል መላእክቶችን ገላጭ በሆነ መልኩ የሚያጠይቅ የሆነ ስለን ያስቀመጠው። ለምሳሌ ኪሩቤል 4 ገጽ አላቸው፣ በላም በሰው በንስር እና በአንበሳ። ይሄንን ገላጭ በሆነ መልኩ ነው ያስቀመጠው፣ ስለ በሆነ ቋንቋ ማለት ነው። ከዛ ደግሞ መላእክት ክንፎች አሏቸው። ክንፎችን አድርጎ ቁጥር 27 አንደኛ ነገሥት ምዕራፍ 6 ከቁጥር 27 ላይ እንደሚናገረው የአንዱ ኪሩብ ክንፍ ከአንደኛው ግንብ እስከ ሌላኛው ግንብ ይነካ ነበረ፣ የኪሩቤል ክንፎቻቸው ተዘርግተው ነበር ብሎ እንደተናገረ ኪሩቤልን ገላጭ በሆነ መልኩ አስቀመጠ። ቤተ ክርስቲያናችንን ገላጭ በሆነ መልኩ ነው የምታስቀምጠው። ለምሳሌ በማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ይናገራል። ይሄንን የመጽሐፍ ቅዱስ ሐሳብ ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች፣ ወንጌልን እየሰበከች። አያችሁ፣ ሊትራል በሆነም ቋንቋ እንሰብካለን፣ በምልክት ቋንቋ እንሰብካለን፣ በሰላይ ቋንቋ እንሰብካለን። በመዋለ ሕፃናት ውስጥ የኦርቶዶክሱም የካቶሊኩም የሙስሊሙም የፕሮቴስታንቱም የእያንዳንዱ ሕፃን ልጆች ሰላይ በሆነ ቋንቋ ነው የሚማሩት። ለምን? ሰላይ የሆነ ቋንቋ ከሊትራል ላንጉጅም ከምልክት ቋንቋም በበለጠ ሰው አይምሮ ውስጥ ይሰርጻል። አንድ ሕፃን ኤ4 አፕል የሚለውን እንዲረዳ መዋለ ሕፃናት ውስጥ ያሉ አስተማሪዎች ከኤ ፊደል አጠገብ የአፕል ስዕልን ይስሉለታል። ቢፎር ቦል የሚለውን እንዲረዳ ከቢ ፊደል አጠገብ የኳስ ምስልን ያስቀምጡለታል። ለምን? ቀላል በሆነ መልኩ ያንን ቢፎር ቦል የሚለውን ሐሳብ በአይምሮ እንዲይዝ ማለት ነው። ቤተክርስቲያናችንም ለሁሉም በእምነት ለጠነከረውም በእምነት ለደከመው በአካል ምሉ ለሆነው በአካል ለጎደለው ለሁሉም ወንጌልን ትሰብካለች በሶስቱም ቋንቋ። አያችሁ፣ በማቴዎስ ወንጌል ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ክፍሉ ይናገራል። ያንን ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ስለ የሆነ መግለጫ ታስቀምጣለች። ከስር ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ፣ ከዛስ በ30 ዓመቱ ደግሞ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ መጽሐፍ ቅዱስ ይናገራል። ያንን ሐሳብ ገላጭ በሆነ መልኩ ታስቀምጣለች። ይሄ ብቻ አይደለም። በመዝሙር እንደተጻፈ በመዝሙር ላይ እግዚአብሔር ከላይ ከጽዮን በጋድ ይመጣል ወአምላክን ኢያረምም እሳት ይነድድ ቅድሜው። አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል ይላል። ክርስቶስ ዳግም ለፍርድ ሲመጣ የሚሆነውን በራእይ የተጻፈውንም ሐሳብ በአጠቃላይ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። በጎቹን በቀኝ ፍየሎቹን በግራ ያቆማል። እናንተ ጻድቃን ኑ የአባቴን መንግስት ውረሱ የሚል የሕይወት እሳት በፊቱ ይነዳል። ወአምላክን ኢያረምም እሳት ይነድድ ቅድሜው። እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት በፊቱ ይነዳል። ይሄንን ቃል በወንጌል የተጻፈውን ይሄንን ሐሳብ ቅድስት ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ክርስቶስ ዳግም ለፍርድ ሲመጣ በጎቹን በቀኝ ፍየሎቹን በግራ እንደሚያስቀምጥ ገላጭ በሆነ መልኩ ታስቀምጣለች። የጌታችን ዳግም ምጽአት ተብሎ ይቀመጣል፣ ከስር ይጻፋል። ይሄ ብቻ አይደለም። ሐዋርያት፣ ቅዱሳን፣ ሰማዕታት ስለ ኢየሱስ ክርስቶስ መከራ እንደተቀበሉ መጽሐፍ ቅዱስ ይናገራል። ያንን ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ሐዋርያት ሥራ ላይ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ መጽሐፍ ቅዱስ ይናገራል። ቅዱስ ቤተክርስቲያናችን ቅዱስ ጳውሎስ ኢየሱስ ስለሚለው ስም በሰይፍ እንደተቀላ ገላጭ በሆነ መልኩ በቅዱስ ቤተክርስቲያን ታስተምራለች። ከስሩ ስር ምን ተብሎ ይቀመጣል? ገላጭ ስለሆነ ቅዱስ ጳውሎስ በሰይፍ እንደተቀላ። አያችሁ፣ ጴጥሮስ ተዘግዝቆ ተሰቅሏል። ከስሩ ስር ቅዱስ ጴጥሮስ ተዘግዝቆ እንደተሰቀለ። ቶማስ ስለ ኢየሱስ ስም ቆዳው ተገፏል። ይሄን መጽሐፍ ቅዱስ ይናገራል። ከስሩ ስር ቅዱስ ቶማስ ቆዳው ስለ ክርስቶስ እንደተገፈፈ። አንዳንድ የዘንዶ ስዕሎችን የሚያዩ ፕሮቴስታንቶች ይደነግጡና እነዚህ ክርስቲያኖች ዘንዶ ያመልካሉ ማለት ነው ይላሉ። እዚህ መጽሐፍ ቅዱስ ውስጥ የሰይጣን ስም አለ። ሰይጣን የሚል ስም ስላለ ሰይጣን እናመልካለን ማለት ነው አይደለም። መጽሐፍ ቅዱስ አንድ የታሪክ ክፍል ነው። ስለዚህ ያንን የታሪክ ክፍል ሰዎች ያውቁ ይረዱ ዘንድ ኦፍኮርስ የሰይጣን ስም ተጽፏል። በራእይ መጽሐፍ ላይ እንደተጻፈ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶ ምን አሉት? አሸነፉት። ይሄንን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ዘንዶን ልናመልከው ሳይሆን በመጽሐፍ ቅዱስ ላይ ሚካኤልና መላእክቱ ማንን እንደወጉት? ዘንዶን እንደወጉት። ዘንዶም ደግሞ የእግዚአብሔር መላእክትን ሚካኤልንና መላእክቱን ሰራዊቱን ሁሉ እንዳልቻላቸው
ሚካኤልና መላእክቱ ዘንዶን እንዳሸነፉት በራእይ ላይ እንደተጻፈ ቅዱስ ቤተክርስቲያናችን ስለ የሆነ መግለጫ ታስቀምጣለች። እና አንዳንዱ የሆነ ፕሮቴስታንት ይመጣና ያ ዘንዶን እንረጥላለን እንጂ ይለኛል። ሚካኤል የረገጠውን አንተ ምን ብለህ ትረግጧለህ? ኦልሬዲ እኮ ቅዱስ ቤተክርስቲያናችን ስለ በሆነ ገላጭነት ያስቀመጠችው ያንን ነው። ስለ በሆነ ገላጭነት እያስቀመጠች ያለችው ያንን ነው። ኦኬ፣ ከዚህ ውጭ ምንም አይነት አስተምሮ የለንም። በቤተክርስቲያናችን ያለው አገልግሎት ይሄ ነው። እና ፕሊስ ባካችሁ ሌሎችን በጣም ብዙ ሰፊ ሀሳቦች አሉ። አሁን ብንነሳቸው ማንጨርሳቸው ፕሮቴስታንት የሆናችሁ እህቶች ወንድሞች፣ ሲጀመር መሰረታዊ የሆነ እኛንና በእናንተ መካከል እኛ በክርስቲያኖችና በእናንተ በፕሮቴስታንቶች መካከል ያለው የትምህርት ልዩነት ስዕላትና ስግደት አይደለም። መሰረታዊ የሆኑ ዶክትሪናል የሆኑ ሾዎች አሉ። ከተነሳ አይቀር ግን ፕሮቴስታንት የሆናችሁ እህቶች ወንድሞች እባካችሁ የኦርቶዶክስ ቤተክርስቲያንን አስተምሮ ወቋት እና ደግሞ እንደኛ ሆናችሁ ጠይቁ። በቤተ እምነታችሁ ህብረት በምታደርጉበት ታይም ላይ እባካችሁ እንደኛ ሆናችሁ ጠይቁ። ከየት ነው የመጣው? አፋጣችሁ ጠይቁ። አንዳንዴ መልስን ላለመመለስ አድበስብሰው በቃ እንዲህ ነው ያው እንደዚህ ስለሆነ ነው ብሎ ቆጣ የሚልባችሁን ሰው ጸጥ ብላችሁ አድምጣችሁ አትመለሱ። ፕሮቴስታንት የሆናችሁ እህቶች ወንድሞች እመኑኝ፣ ታተርፋላችሁ። እመኑኝ፣ ትጠቀማላችሁ። እኛ የምንፈልገው እናንተን ማብሸቅ አይደለም። ወንጌል ሰዎችን ማብሸቅ አይደለም። ወንጌል ሰዎች የምናበሳጭበት ቃል አይደለም። ወንጌል የክርስቶስ ቃል። ይሄ የክርስቶስ ቃል ደግሞ ለኛ የተሰጠው በዓለም ሁሉ ዞረን ወንጌሉን ሰብከን የክርስቶስ ደቀ መዛሙርት እናደርግ ዘንድ ነው እንጂ ሰዎች እንድናበሳጭበት አይደለም። ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን። ፕሮቴስታንት እህቶች ወንድሞቻችን እባካችሁ እድሉን ስጡልኝ። በቃ እድሉን ስጡን። እናንተ ማወቅ የምትፈልጉትን ነገር እንድናሳውቃችሁ ታይሙን ስጡን። ግድ የላችሁም። በየቸርቹ ይሄ ጩኸት የሰለቻችሁ፣ በየቸርቹ ድራማው የሰለቻችሁ፣ በየቦታው ይሄ ሁሉ ነገር የሰለቻችሁ ፕሮቴስታንት የሆናችሁ እህቶች ወንድሞች እባካችሁን ትጠቀሙበታላችሁ። ግድ የላችሁም። እንደኛ ሆናችሁ ጠያቂዎቹን ይሄን ነገር እስቲ መጽሐፍ ቅዱስ መሰረት ካለው በመጽሐፍ ቅዱስ ማስረጃ እስቲ ስጡን። ላይቭ ስትሪሞቻቸው ላይ ሄደን በድፍረት ልባችንን ነፍተን ደረታችንን ነፍተን በኩራት በመጽሐፍ ቅዱስ ማስረጃ እንመልስላችሁ። ስጡን ማስረጃ በሏቸው ባካችሁን። ኦርቶዶክስ ቤተክርስቲያንን ወቋት። ሌሎችም በዚህ ጋር ተያይዞ ያሉ ሀሳቦች ካሉ እግዚአብሔር ከረዳን ምናልባት ነገ ላይቭ አይኖረንም፣ ከነገ ወዲያ ላይቭ ምን ከፍተ ሰዓት በደንብ በሰፊው እናወራለን። በዚህ አጋጣሚ እንኳን ደስ አላችሁ። ነገ እጅግ በጣም እንወደው አንድ ወንድማችን ወደዚህች ቅዱስ ቤተክርስቲያን ይጨመራል። ከዚህ ቀደም የፕሮቴስታንት እምነት ተከታይ የነበረ ወንድማችን ነው። እግዚአብሔር አምላክ ሚስጥሩን ጥበቡን ገልጾለት በእግዚአብሔር እርዳታ እግዚአብሔር የተመሰገነ ይሁን ወደዚህች ቅዱስ ቤተክርስቲያን ነገ ይጨመራል። የሁላችሁም ክርስቲያኖች ወንድሞች ደስታ ነው ይሄ። በአንድ አጥር መመለስ እንኳን በምድር በሰማይ መላእክት ዘንድ እንኳን ደስታ ይሆናልና ነገ ያው ላይቭ አንኖርም፣ ከነገ ወዲያ ግን ይኖረናል። ስለዚህ ከነገ ወዲያ በሚኖረን ታይም ላይ ሁላችሁ መታችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። በጣም ስለመሸ ባጭሩ እዚህ ጋር ላሉ ሰዎች እድል ልስጥ። ማኪ